በፍትሐ ነገሥት ቢመዘን እኮ አንድም ኦርቶዶክሳዊ አይቆምም። የለም። ቴንክ ዩ ብራዘር። በፍትሐ ነገሥት የሚሆን በመጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንድ ኦርቶዶክስ ቢፈተን ብፁዕነታቸው ቢመዘኑ ውድቅ ነው የሚሆኑት። ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ እሳቸው ቢፈተሹ ራሱ ውድቅ ነው የሚሆኑት፣ አያልፉም። እኛ እኮ በስራችን እኮ መግቢያ አለን አላልንም? ኤርሚ ቆይ ኤርሚ ያልገባኝ ይህችን አባባል እንዳጥሩልኝ። እኔ ቅርታ ስራ ለድነት ቀረ እያለን ነው። ምናልባት አልገባኝ። ስራ ለድነት የለም። በስራ በኩል እግዚአብሔር ልጅነት ይገኛል ብለን አላስተማርንም። በስራ በኩል እግዚአብሔር ልጅነት ይገኛል ይዳናል የሚል ትምህርት የለም ማለት ነው። ያለ ሌላ ታሪክ ነው አንተ እያየህ ያለኸው። አውጣልኝና እኔ ማረካለሁ። በስራ በኩል እግዚአብሔር ማኬት ላምጦ መጽሐፍ ቅዱስ ላይ የለም እኮ። ልክ ነው። እዚሁ እጄን አነሳለሁ። በስራ አይዳንም። እናመሰግናለን። እግዚአብሔር ይባርክ። በስራ በጣም ኤርሚ በፍትሐ ነገሥት ቢመዘን እኮ አንድም ኦርቶዶክሳዊ አይቆምም። የለም። ቴንክ ዩ ብራዘር። እሱ አይደለም የጠፋኝ። አሁን የእሱ የመጠፋኝ ሳይሆን ከአንተ የምፈልገው ዘፈንን በማመን የእግዚአብሔር ልጅነት ይሰጣል የሚል ትምህርት ካለ አሳየኝ። ኖ ለምን የምን አሁን እኔ አንተን እንድትማርከኝ ስለምፈልግ ብፁዬ ቆይ አይደለም በመጽሐፍ ቅዱስ አይደለም በእግዚአብሔር ቃል ላምጣው። ቆይ ምንድነው ፍትሐ ነገሥትን ላምጣው። በፍትሐ ነገሥት የሚሆን በመጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንድ ኦርቶዶክስ ቢፈተን ብፁዕነታቸው ቢመዘኑ ውድቅ ነው የሚሆኑት። ምክንያቱ የሰው ስርዓት ትምህርት ነው። የሰው ስርዓት ትምህርት ነው። ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ እሳቸው ቢፈተሹ ራሱ ውድቅ ነው የሚሆኑት፣ አያልፉም። አሁን እኛ እኮ በስራችን እኮ መግቢያ አለን አላልንም? ኤርሚ ቸገረ። አይ ቆይ አላወጣም። ማለት ያለው ቢለን አይደል? እኛ በንስሐ ተመዝነን ነው እንጂ የምናልፈው በስራችን ተመዝነን አናልፍም። ፍትሐ ነገሥት ግን በንስሐ ተለክተን ተመዝነን የምናልፍ። ፍትሐ ነገሥት ግን ለምን የተጻፈው? ኤርሚ ያልገባኝ ይህችን አባባል እንዳጥሩልኝ። እኔ ቅርታ ስራ ለድነት ቀረ እያለን ነው። ምናልባት አልገባኝ። ስራ ለድነት የለም። በስራ በኩል እግዚአብሔር ልጅነት ይገኛል ብለን አላስተማርንም። በስራ በኩል እግዚአብሔር ልጅነት ይገኛል ይዳናል የሚል ትምህርት የለም ማለት ነው። ያለ ሌላ ታሪክ ነው አንተ እያየህ ያለኸው። ካለ አውጣልኝና እኔ ማረካለሁ። በስራ በኩል እግዚአብሔር ማኬት ላምጦ መጽሐፍ ቅዱስ ላይ የለም እኮ። ልክ ነው። እዚሁ እጄን አነሳለሁ። በስራ አይዳንም። እናመሰግናለን። እግዚአብሔር ይባርክ። በስራ መንግስት ይገኛል የእግዚአብሔር ልጅነት ይገኛል የሚል ትምህርት የለም። እሺ የሚቀጥል ችግር የለም። እሺ ግን እኔ አሁን ብፁዕን እንደዚህ ብያለሁ። ራሱም እንደተናገረው ብፁዕ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በመጽሐፍ ቅዱስም ሕይወታቸው ቢመዘን አያልፍም፣ በመጽሐፈ ዲድስቅልያም ሲመዘኑ ውድቅ ናቸው፣ በፍትሐ ነገሥታቸውም ሲመዘኑ ውድቅ ናቸው። በሙሉ ነው ተንከባለው የሚያልቁት፣ አንዳቸውም አይቆሙም። እና ብፁዕ ይህንን አውቆታል። ምክንያቱም አንባቢ ስለሆነ የተማረ ስለሆነ አውቆታል ማለት ነው። በዚህ መጽሐፍ ቢመዘን ከብፁዕነታቸው ከብፁዕ አቡነ ማትያስ ጀምሮ በሙሉ ወዳቂ ነው የሚሆኑት። እዚህ ውስጥ የተጻፈው እነሱ ላይ ተግባራዊ አይሆንም። እዚህም የተጻፈው ተግባራዊ አይሆንም። ለምሳሌ አሁን በባለፈው አሁን ዘፈን ቴዲ አፍሮ የኛ አንበሳ የኛ ምናምን ሲሉት ነበረ። ኦኬ ያው ስለ ዘፈን በሚናገረው 27ኛው አንቀጽ ላይ መጽሐፈ ዲድስቅልያ ማለት ነው። ያው 27ኛው አንቀጽ ቤተ ክርስቲያን ይዘምሩ ያመሰግኑ ዘንድ እንጂ ክርስቲያኖች ወደ ዘፈን ወደ ጨዋታ ቤት ይገቡ ዘንድ እንዳይገባ ይናገራል ይላል። ወደ ዘፈን ቤት ምንድነው? ናይት ክለብ እንዴ! ማን ነው ገቢ? በሙሉ ኦርቶዶክሳውያን እና ሐመልማል አባተ እዛ ሲያስጨፍሩ አድረዋል እንዴ? ጠዋት መጥተው ደግሞ ቅዳሴ የሚያስቀድሱት እነ ፍቅረ አዲስ ነቃ ጥበብ እነ ቴዲ አፍሮ እና አረጋኝ ወራሽ እነ ነዋይ ደበበ ዳቦሽን አስቀድሙ እያሉ ማለት ነው። አስቀድሞ ዳቦሽን አስቀድሙ ነገር እያሉ ማለት ነው። ኦኬ ልብ በል። ክርስቲያን ወደ ጨዋታ ቤት ወደ ዘፈን ቤት እንዳይገባ ይናገራል አሉ። ከዛስ የምትወደዱ ወንድሞች ሆይ ዘፈንን ማዳመጥና ከጨዋታ ነገርም ከተድላ ደስታ ከመባልትም ጣዕም ረብህ ጥቅም ከሌለው ከብላሽ ስራም ሁሉ ትርቁ ዘንድ በጎ ምክር እንመክራችኋለን። ማናቸው ያሉት? ዘአበዊነ ሐዋርያት አባቶች ማለት ነው። የስጋችሁን ፍቃድ በቀን ተድላ አታድርጉ፣ ነቢይ በመፍራት
ለእግዚአብሔር ተገዙ በመንቀጥቀጥም በሱ ደስ ይበላችሁ ብለዋልና ካለ በኋላ አላዋቆች ህዝብ እንደሚያደርጉት ለክርስቲያን ዘፈንን በመሰንቆ በመለከት ይሰማ ዘንድ አይገባውምና። ታዲያ አሁን በሙሉ የሚያብደው ማን ነው? ከአስቴር አወቀ ጋር ከነ ቴዲ አፍሮ ጋር ጨርቁን ጥሎ ምታ ጉንጯን ዳሰው ጡቷን ብሎ የሚለው ማን ነው? ኦርቶዶክሳውያን። ዘፋኙም ኦርቶዶክስ፣ ዘፈን አውጭም ኦርቶዶክስ። ለዚህ ነው መምህር መስፍን ሲናገር አንዴ መጠጥ ቤት መጠጥ ፋብሪካ ማነው ኦርቶዶክሳውያን ቢጠጡ መጠጥ ፋብሪካ ይዘጋ ነበር። ማነው መጠጣት ቢተው መጠጥ ፋብሪካ ይዘጋ ነበር አለ። አየህ ኦርቶዶክሳውያን መጠጥ ስላለቆሙ ነው መጠጥ ፋብሪካ ያልተዘጋው። ኦርቶዶክሳውያን መቃም ቢያቆሙ ጫት ቤት ይዘጋ ነበር። መቃም ስላላቆሙ መቼም ስለማያቆሙ ጫት ቤት አለ ማለት ነው። ኦርቶዶክሳውያን ዘፈን ቢያቆሙ ናይት ክለብ ይዘጋ ነበር። ናይት ክለቡ ያልተዘጋው ኦርቶዶክሳውያን መቼም ቢሆን ቃል ምድር ለሰማይ በመቃብራችን ላይ ካልሆነ በስተቀር ዘፈንን አንለቅም፣ አንዳንዴም በዋልድባ ሁሉ ጭምር ይዘፈናል ብለውናል። ግን እዚህ ምን አሉ? መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት በኢትዮጵያ ኦርቶዶክስ ታሪክሳን ትንሣኤ ማስጠመያ ቤት የታጠሙ ማለት ነው። እራሳቸው ላወጡት እንኳን ህግ አይገዙ ማለት ነው። እንዲህ አይነት ትግል ነው የገጠመን። አየህ፣ እንዲህ አይነት ክርስትና ነው የገጠመን። ያው በዚህ ተመዘኑ ተብሎ ይባል የመናፍቃንን ገንዘብ አትውሰዱ እያለ ከሉተር ግን ገንዘብ ትለምናለች ቤተክርስቲያኒቱ። የጀርመን ሉትራውያን ቤተክርስቲያን እባካችሁ ገዳማችን ዝንጀሮ ገባበት፣ እንትኖች ጃርቶች እየጨፈሩበት ነው እና የሆነ ቦታ እንትን አለ ትምህርት ቤት ስሩልን ብለው ከጀርመን ሉትራውያን ተቀብላ እራሷ ቤተክርስቲያኒቱ በጻፈችው መጽሐፍ ገጽ ምዕራፉን አምጥቼ ያሳያለሁ። ቤት ውስጥ ውሸት የለም፣ አይሰራም። ስለዚህ አሁን ብፁዕ እንኳን ራሱ ማኑ ነካ ከመናፍቃን ገንዘብ እንቀበላለን ብሎ የሚል እርሚ ይቅርታ አድርግልኝና ጥያቄን እስካሁን እየጠበቅኩ ነው። እግዚአብሔር ልጅነት የሚገኘው ከኢየሱስ እሱ እንዳለ ይሁንና፣ ግን ኦርቶዶክስ ቤተክርስቲያን ዝፈኑ እንዳላለች መጽሐፏን ገልጣ አሳይተናል። እናት ቤተክርስቲያኔ ዝፈኑ ዘፈን አዳምጡ አለች እያልክ እየከሰስካት ነው። ይሄ ሁሉ ዘፈን ታዲያ ከየት መጣ? እኛ ምን አገባን? እሱ የግል ማንነቱ ነው። እንዴት ነው የማያገባ? አሁን እኔ ቤተክርስቲያኗ ዘፋኙን ብላ ያጸደቀችለት ዘፈኑን ያከበረችለት ሰው አለ፣ ዘፈኑን ይደመጥ ብሎ የነገረችለት ሰው አለ እያልከኝ ነው? ጥሩ። አዎ፣ ጥሩ። ማናት? አሳየኝ። ቤተክርስቲያን ማለፊያ ብፁዬ እኔ እንግዲህ የቤተክርስቲያኒቱ አንጡራ ፍትሐ ነገሥት ከነ ትርጓሜው መጽሐፈ ዲድስቅልያም ዘአበዊነ ሐዋርያት እቤቴ ያሉ መጽሐፍቶች እያንዳንዱን ብፁዕነታቸው እንኳን ዲና ያደርጉትም እንኳን ብፁዕ ወንድሜ አይደለም። ኦኬ ዘፈንን እዚህ ጋር ትክክል አይደለም ብላለች አይደል? ይኸው አንብቤያለሁ። አሁን 27ኛ ማዳመጡ ትክክል አይደለም መዝፈኑ አይደለም ዘፈኑ ማዳመጡ ብላለች፣ ዘግታለች። ኦኬ እዚህ ጋር ማዳመጡ ወደ ዘፈን ቤት ወደ ጫወታ ቤት መሄድ ትክክል አይደለም ብላ ያለችው ቤተክርስቲያን አንዳንዴም በዋልድባ ይዘፈናል ደግሞ ይሉንና በሊቃውንቱ በኩል ቤተክርስቲያኒቱ ግን ገላትያ መጽሐፍ ምዕራፍ 5 ላይ ግን ዘፈን የሚባለውን አውጥቼላችኋለሁ ልጆቼ እንደፈለጋችሁ ጨፍሩ ብላለች። እንዴት እናደርጋት ታዲያ ቤተክርስቲያኒቱ? ይኸው ገላትያ መጽሐፍ ምዕራፍ 5 ላይ ዘፈን የሚለው ሁለቱንም 80 ያህዱ አመጣዋለሁ። ቆይ ሁለቱንም 80 ያህዱ ጎን ለጎን መሳ ለመሳ አድርጌ አሳያለሁ ማለት ነው። እሺ ፍትሐ ነገሥቷና መጽሐፈ ዲድስቅልያ ላይ ዘፈን ነውር ነው፣ ካካ ነው፣ እንዳትነኩ እንዳትቀምሱ ብላለች ራሳቸው በማይገዙበት ህግ። መጽሐፍ ቅዱሳ ላይ ግን ገላትያ መጽሐፍ ምዕራፍ 5 የምታውቀው ማለት ነው ጽሑፍ ጽሑፍ ገላትያ መልእክት ላይ አለ። የማየ ድብልቅልቅ ወጣ እንትን የዝንጀሮ ሰርግ ይመስል እዚህ አትንኩ ትላለች፣ እዚህ ማነው እዚህ አትንኩ ብሎ የሚለውን እዚህ አትንኩ ብላ ትላለች። ግን ደግሞ እዚህ ደግሞ ንኩ ብላ ሰርዛለች ማለት ነው ገላትያ። እሺ ገላትያ 5 እዚህ ጋር እንደዚህ አድርጌ ላምጣና አሁን ደግሞ በ2000 ዓመተ ምህረት እስከዛሬ ጴንጤው ገላትያ እያለ እየጠቀሰ ልጆቼ እንዳይጨፍሩ ዘፈን ሰርተው ካሴት አውጥተው ሸቅለው እንዳይበሉ እኛም አንዳንዴ በዋልድባ ይዘፈናል ብለን ያልነውን እሱን ነገር እየተቃወሙ ኖረዋል። ከዚህ በኋላ ጴንጤ አያሸማቀቃችሁም ልጆቼ፣ እኔ አንድ በጣም ወሳኝ የሆነ ስራ ሰራላችኋለሁ ብላ ቤተክርስቲያኒቱ ሰራችላችሁ። ምን ብላ? በቀድሞ በብፁዕ አቡነ ተክለ ሃይማኖት ፓትርያርክ በታተመው
በ1947 ዓ.ም የታተመው 80 አሐዱ ድጋሚ በታተመው ላይ ብፁዕ ይሄንን ያውቃል። ኦኬ በዚህ ክፍል ላይ የስጋ ስራ የተገለጠ ነው ብሎ በሚለው ጋር እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ምትላትን ያው ጎን ለጎን የተቀመጠችው ይህንን የሚመስል ነው አለች ቤተክርስቲያኒቱ። ኦኬ ጥሩ። አሁን እዚህ በመጽሐፈ ዲድስቅልያ ላይ አትቅመሱ አትሂዱ ብዬ ያልኩትን ነገር ጴንጤዎቹ የስጋ ስራ የተገለጠ ነው ብሎ ገላትያን እየጠቀሱ ኦርቶዶክሳውያን ዘፋኞች ናችሁ ይላሉ። በእርግጥም አርቲስቶቻችን በሙሉ ማታ ናይት ክለብ አድረው ጠዋት መተው እኛ ጋር ያስቀድሳሉ። ደግሞም ይሄ ብቻ አይደለም። ዘፋኞቻችን የፋሲካ ጾም ሲገባ ናይት ክለብ በእጆቻቸው የሴት ዳሌና ጭን ሲመቱ የነበሩ ሁሉ ዘፋኝ መጥቶ በሙሉ የበገና እና ምንድነው ዘለሰኛ እዛ ላይ ሆነህ ብጠራኝ ወይ እንዳልልህ ድምፅ የለኝ ብለው እያሉ የሚሉት የኛው ልጆች ናቸው። ስለዚህ እየዘፈናችሁ ነው እያሉ ጴንጤዎቹ ከሚያሸማቅቋችሁ እኔ ለምን አንድ ያልገላግላችሁም ብላ ቤተክርስቲያኒቱ የዛሬ ይሄኛው መጽሐፍ ከታተመ ከ20 ዓመት በፊት የታተመው ላይ ስካርና ዘፋኝነት የሚላለ የዛሬ 18 ዓመት ያተመችው ላይ የስጋ ስራ ይታወቃል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅንዓት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መግደል ካለ በኋላ ስካር የሚለዋትን ይዋት። ስካር ይህንን የሚመስል ነው አሉ። ምን ቀረ ታዲያ ኤርሚያስ? ስካር ዘፋኝነት ብሎ የሚለው እዚህኛው ላይ አለ በራሷ 80 አሐዱ። እዚህስ ስካር ዘፋኝነት ሴተለች ወጣች ማለት ነው። ለምን ህዝቤ ጴንጤው እያስጨነቀህ ኤርሚ ዘፋኝነት ሲወጣ ምን ገባ? ቅድም ብፁዕ ያላት ነገር ገባች፣ ምጽዋት ገባች። ብር ያስገቡና ዘፋኝነትን አስወጧት። አይ በብር አይቀልድም ቤተክርስቲያኒቷ። ካሙዙ መክሮን እንዳይሆን ግን ዳጊ ካሙዙ ከስራ መክሮን እንዳይሆን ቆይ አንዴ ወዳጄ ብፁዕ ያንዴ ከስራ አንብበው ዝቅ ብላ አንብበው ኤርሚዬ። አይ ብሯ ላይ አይቀልዱ። ብር የለም ምጽዋት የሚል ነገር አልነበርም። እሷን ከተቱና ዘፋኝነቷን አወጧት። አይ አይቀልዱም በብር። ቀጥል። አዎ ግን የካሙዙ ካሳ ምክር እንዳይመስል ኤርሚ፣ የእሱ ምክር እንዳይመስል አሁን በግልጽ እንነጋገር። ቆይ በግልጽ እንነጋገር። ያኛው መጽሐፍ አምጣው። ያኛው ዘፋኝነት የሚለው ማለት ነው የ20 ነው። አንዴ ግን ኤርሚ ዝቅ ብለህ ምጽዋት የምትለውን ብታነባት ደስ ይለኛል። ያው እሱ ዳይቨርት ለማድረግ የሆነ ስለሆነ እኛም መስመሩ ላይ እንመልሰዋለን ዲስከሽን ነው። እሺ አንዴ ኤርሚ አንድ መስመር ስለሆነ ዝቅ ብለህ የተጨመረችውን ቃልም አንብብልኝ፣ የወጣችውን ብቻ ሳይሆን። እኔ በጣም የማዝነው ካሙዙ አቀናብሮት፣ ፕሮቴስታንቱ አቀናብሮት የዘፈነችውን ከሌን እሷን ለይቶ መምታት ይሄ አያስኬድም። ኤርሚ ግን ይሄን እዚህ ጋር ዝፈኑ ብላ ፈቀደች ቤተክርስቲያን፣ እንዳታነሳው ከዚህ ላይ ይሄ መጽሐፍ ክደዋለች። ዝፈኑ አለች። ይሄማ የ1980 ዓመተ ምህረት ትርጉሙ ነው። እዚህ በቃ ይሄ መጽሐፍ የኛ ነው። ዝፈኑ አለች ቤተክርስቲያን። እዚህኛው ላይ አላለችም እኮ አለ መጽሐፉ። ዝፈኑ አላለችም አይደል? እዚህ ጋር ወደዚህኛው አሁን ደግሞ ይህን ጥያቄ ማለት እዚህ ጋር ዝፈኑ ይላል። ዝፈኑ ብላ መከረች። ዘፋኝነትን ለምን አወጣችሁ ከዚህ ጋር ያለውን? እኮ እየጠየቅኩ እኮ ነው። ዝፈኑ ብላ መከረች እዚህ ላይ ያወጣችበት ምክንያት ለምን? አዎ ዝፈኑ ብላ መከረች እዚህ ላይ። ስለሆነም እኮ ነው ያወጣችሁ ማለት ነው። ዘፋኝነት ግን ምን ብዬ ልረዳ? ኤርሚያስ ዝፈኑ ብላ መከረች አርጎ አሰበ ብዬ ላስብ። እዚህኛው ላይ ዘፋኝነት ብሎ የሚለው የእግዚአብሔር ቃል ላይ ያለውን ይኸው አለ። በ1980 ዓ.ም በብፁዕ አቡነ ተክለ ሃይማኖት ትርክና ዘመን የታተመው ማለት ነው 80 አሐዱ። ኦኬ እዚህ አለ የእግዚአብሔር ቃል የሚናገረው እዚህ አለ። ትክክል ነው። እዚህ ግን የለም። ዝፈኑ አለ ወይ ነው ያልኩህ እኮ። ሌላውን እኮ በግልጽ በጨዋ ቋንቋ እኮ እየነገረች ያለች እንጂ ዝፈኑ ብላ እኮ ዝፈኑ አለ በጨዋ ቋንቋ ትነግርሃለች። ምን ብላ? ዝፈኑ ብላ በጨዋ ቋንቋ ዘፈኑን አውጥታ ነፃነትን አወጀችልኝ። የሚኮንንን ነገር አወጣችልኝ። በቃ ነፃነትን አወጀችልኝ። በምን ትኮንናለህ? በምን ትኮንናለህ? ቆይ አንብበህ እንዳትኮንን። ቆይ አንዴ ነው ጌታ፣ እኔ አንድ ደቂቃ
አንዴ እያወራን እኔ ኤርሚያስን አቋርጬውም አላውቅም። እንደዚህ የምትኮንንበትን ነገር አወጣችልህ ገላገለች ማለት ነው። አንተ አሁን አንብበህ እንደ ክርስቲያን ገባ ይሄ ነገር ስላላረገው መረዳት ነው። መጽሐፍ ቅዱስ ኦርቶዶክስ አንብበኸው የምትኮንንበው መረዳቱን አለ። ስለ ኦርቶዶክስ ማውራ ኦርቶዶክሳዊ አንብበው አይኮንንም ካልከኝ እሱ አንተ እንትን ነው። ኦርቶዶክሳዊ አንብበው እንዳይኮነን ገባ አልዘፍንም እንዳይል መኮነኛውን አወጣችሁ። ገብቶሃል አይደለ? የሚወቅሰውን ነገር አወጣችሁ። አልገባኝም። አንብቦ ዘፋኝነት ከስጋ ፍሬ ስር ተጽፎ አግኝቶት አልዘፍነውም አላረገውም እንዳይል እንዳይኮነን ነቅላ ወጣችለት። ይሄ ምን ማለት ነው? እሺ ዳግዬ ነቅላ ካወጣችሁ የ1980 የዛኛው መጽሐፍ ቅዱስን ሽሬዋለሁ ብላ የሰጠችንን መረጃ ስጠኝ። ያን መጽሐፍ እንዳታነቡት ላይ ፈቀደ። ሁለት ባይብል ነው ያላችሁ እንደሱ አትለኝም እንዴ ታዲያ? ሁለት መጽሐፍ ቅዱስ ነው ያለን ብትለኝ እኮ እኔ እኮ አንድ ክርስቲያን መስላችሁ በቃ አንድ ካለ ቤቱ ነው የምትጠቀሙት። ቤቱ ነው የምትጠቀሙት። ከኤርሚያስ ጋር ጨርሻለሁ። በየትኛው እንደምትጠቀሙ ንገረን። በቃ በሶስቱ ሁለት ባይብል ያላት ቤተክርስቲያን በሶስቱ እንጠቀማለን። አዎ በ66ቱም እንጠቀማለን። በ81ዱም በ1980 በታተመውም 2000 በታተመውም በሶስቱም እንጠቀማለን። ለኛ ለመማር ምንም ልዩነት የለውም ሶስቱ። ኦኬ። ስለዚህ ለምን ነው ዘፋኝነት የሚለውን ከዚህ ጋር ወጣችሁ? ዝፈኑ አላለችም አልኩ እኮ። አይነ ነው። ለምንድን ነው ያወጣችሁበት ምክንያት? የግዕዙ መጽሐፍ ቅዱስ ፈልገህ አምጣውና ኤርሚ ያወጣችሁበትን ምክንያቱ ነገር ነው ብያልኩ። ብፁዬ አላወጣችሁም። ያ መጽሐፍ ቅዱስ የኛ ነው፣ ይሄም የኛ ነው። ሁለቱም እኮ ይሄ እዚህ ላይ አልወጣም አይደል? አለ አይደል? ዘፋኝነት ይሄ መጽሐፍ ቅዱስ አልተሻረም፣ ተሽሮ አይደለም ያይታተም። ይሄ ዘፋኝነት የሚለው ቃል እዚህ ጋር አለ አይደል? አለ። እዚህ ጋር ዘፋኝነት የሚለው ቃል የለም አይደል? እንፈቅድልሃለን፣ በእስክሪብቶ ጨምርበት። ኖ እኔ ማን ጨምርበት፣ እኛ እንፈቅድልሃለን። አንከለክልም። ዘፋኝነቱ ለጨምርበት። ቆይ አድምጠኝ እጹብ ብዬ ይኸውልህ፣ እኔ አይ ቲንክ የተማርክ ሰው እንደሆንክ ሰምቻለሁ ስለአንተ ማለት ነው። ኦኬ እንደተማረ ሰው ጠይቀህ ለኦርቶዶክሳዊ ብትሆንም ለኦርቶዶክስ ግት እያልክ የኦርቶዶክስን ነውር እንደ ድመት አይነ ምድር አትሸፍን። ጴንጤ ብሆን ለጴንጤ ግት እያልኩኝ የጴንጤን ወንጀል አልደብቅልህም። ፍርጥ አድርገን እውነቷን የምንናገረው። እዚህ ዘፋኝነት አለ፣ እዚህ ዘፋኝነት የለም። ለምን አወጡት? እኔን በእስክሪብቶ ጨምረው ብለህ ምትለኝ ማነው ጨማሪ ያደረገኝ? እኔ ልዩነት የለውም እያልኩ ነው ኤርሚ። ያኛው መጽሐፍ የኛው ነው፣ አልተጣለም፣ ያልተካደም አልተጣለም። ለምን ወጣ ነው ብዬ የምልህ። በቃ ወጥቶ አሁን ይኸውልህ ወጣ አይደለም የሚባለው። ዘፋኝነት የምትለው ቃል እዚህ ላይ የለም አይደል? ይህ መጽሐፍ ቅዱስ አልተካደም። ኤርሚ የ80ው አልተካደም። የ80ውን ክዳ እኮ ይሄ ነው መጽሐፍ ስትል እኮ ነው። የ80ው አልተካደም ማለት የ80ውን ካደች አልካደም አይደለም እየምልህ። በቃ ስለዚህ እሱ ስላለ ዘፋኝነት የሚለው እውነት እንደተጠበቀ ነው። አንዴ ቆይ እሺ፣ የዶክተር ዲያቆን ያረጋል አበጋዝ የተናገረውን በእነዚህ መጽሐፍት ጉዳይ የተናገረውን ቪዲዮ ሰምተዋል? ውስጡ ለቄስ ነው ብሎ ያለው ምን አለ? እዛ ውስጡ ለቄስ ነው ብሎ በሚለው ጽሑፍ ላይ አባቶቻችን ይሄንን መጽሐፍ ቅዱስ ትታችሁ ይሄኛውን የቀድሞውን አትሙልን ብሏል አላለም? ዲያቆን ዶክተር ያረጋል አበጋዝ። እኔም እኮ ይሄንን እንዳትለቁ እያልኩ እኮ ነው። ልዩነት ብሏል አላለም? ቆይ ዶክተሩ ብሏል አላለም? ብሏል። አንተም ትስማማለህ አይደል? በዶክተር ዲያቆን ያረጋል አበጋዝ ንግግር ተስማማለህ? ለምንድን ነው ይሄን ትታችሁ ይሄኛውን አትሙልን ብላችሁ የምትጮሁት የተማራችሁ ሰዎች ለምንድን ነው እኮ? በእስክሪብቶ አንተ እንዳትጨምርበት አንተን ላለማድከም ነው። አየህ አሁን ቀልድ እየቀለድክ ነው። አይ ቀልድ አይደለም ኤርሚ፣ የእውነቴን ነው። ለምን መሰለህ ልዩነት የለውም ብዬ ስነግርህ እና ልዩነት የለውም ብዬ ኤርሚ፣ ቤተክርስቲያኒቱ አትማ የሰጣቻችሁን መጽሐፍት የዛሬ 18 ዓመት የወጣው ማለት ነው። አሁን ይሄ ነው በገበያ ላይ የሚገኘው። አብዛኛው ይሄ አይገኝም። የዚህኛው ዋጋና የዚህኛው ዋጋ እኩል አይደለም። እኔ እንኳን ሀገር ውስጥ በነበርኩበት ሰዓት ላይ ይሄኛውን ሀገር ውስጥ በነበርኩበት ሰዓት ላይ የገዛሁት ነው የተጠቀምኩበት ማለት ከልደታ ቤተክርስቲያን ፊት ለፊት ላይ ነው የገዛሁት ጴንጤ ከሆንኩ በኋላ ሄጄ ማለት ነው። ይሄኛውን ግን እዚሁ አይ ቲንክ ወደዚህ ከመምጣት በፊት ነው ገዝቼ የመጣሁት። እሱንም እዛው ማለት ነው በ2000 ዓ.ም በሚሊዮን የሚወጣው። አሁን አብዛኞቹ የቤተክርስቲያኒቱ አገልጋዮች እነ ማናቸው መምህር አቡኑ ሁሉ ጭምር ሳይቀር ማለት የዶክተር ዘበነ ለማ ጓደኛ ማለት ነው አሜሪካ ሀገር ያሉት መምህር አቡኑ እኔ ቤት መጥተው ይህንን መጽሐፍ አልቀበለውም ነው ያሉት። አልቀበለውም። መጋቢ አዲስ የሚባሉ ቪዲዮ አለ። የአዲስ ኪዳን መምህር የተባሉ እኔ ቤት መጥተው አልቀበለውም ነው ያሉት።
ኦኬ አንተ ራሱ እንኳን አልቀበለውም ይሄኛው ይታተምልኝ ብዬ ነው የምለው አልክ። ምን አግኝተህበት ነው? ይሄኛው ቤተክርስቲያኒቱ ይሄው ልጆቼ አሁን አዲስ የሰራሁት ጴንጤው እያገኘ ከሚያሸማቀቃችሁ ብዙ ነገር ቀናንሼላችኋለሁ፣ ብዙ ነገር አውጣጥቼላችኋለሁ። የመጽሐፍ ቅዱስን አስተምሮት የመጽሐፍ ቅዱስን ቋንቋዎች መሰረት ያደረገ ሳይሆን የኔን መሰረት ባደረገ አድርጌላችኋለሁ። ይኸው እንደዚህ ብላ ምኞቷም ማለት ነው። እነሆ እንደ እግዚአብሔር ፍቃድ ለኢትዮጵያ ኦርቶዶክሳውያን ፓትርያርክ ሆነን ከተመረጥንና ስራውን ከጀመርን በኋላ ቅድሚያ የሰጠነው የቅዱሳት መጽሐፍት ዝግጅት ነው። የጳጳሱ መቅድም ላይ ያለው ማለት ነው። ምክንያቱም ከላይ እንደተገለጠው ቤተክርስቲያናችን በራሷ ልጆች በራሷ ቋንቋና የአተረጓጎም ስልት ግዕዙን መሰረት ያደረገ ወንጀሉ እዚህ ጋር ነው የሚጀምረው። ግዕዝ ማን ነው ለመጽሐፍ ቅዱስ መሰረት ያደረገው? ወንጀሉ እዚህ ጋር ነው የሚጀምረው። እነ ዶክተር ዲያቆን ያርጋል አበጋዝም ሌሎችም ሁሉ ጭምር እነ መምህር አቡኑ ሌሎችም ጹብም ብፁዕም ብትሆን እነ መምህር ጌታቸው ተረፈ የቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ መምህር እነሱ ሁሉ ጭምር እዚህ ምን በሚል መጽሐፍታቸው እሳቸው የተናገሩት ሁለት መጽሐፍት አለ እጄ ላይ ማለት ነው። በዚህ መጽሐፍት ላይ የሰሩት የግሪክ አዋቂ ስለሆኑ እናንተ ሁሉ ይሄ መጽሐፍ ነውር አለበት እኮ እያላችሁ ነው። እውነት እኮ ነው፣ ነውር አለበት። ይሄ እኮ መጽሐፍ ቅዱስ እንኳን ሊባል እኮ የማይገባው እኮ መጽሐፍት ነው። ይሄ ነው መጽሐፍ ቅዱስ ከተባለም ሊባል የሚገባው 80 ያህሉ ማለት ነው። ቢያንስ ውስጡ ያሉትን ዲትሮካኖኒካል የብሉይ ኪዳን ተጨማሪ መጽሐፍቶችን እሱ ላይ አልቀበልም እንኳን ብዬ ብል፣ ሌላውን ግን የአዲስ ኪዳን የብሉይ ኪዳን መጽሐፍትን በሙሉ እኛ ጴንጤዎች እንቀበለዋለን። ኦኬ ተፋልሶ ልክ ነው ተፋልሶ ብሎ በሚለው መጽሐፍት። ስለዚህ ቤተክርስቲያኒቱ ውድቀት የወደቀችው ግዕዙን መሰረት አድርገ የተረጎመች ቀን ነው። ግዕዝ እንደምታውቀው እጹብ አንተ የቴዎሎጂ ተማሪ ነህ፣ ምሩቅ ነህ። ግዕዝ የመጽሐፍ ቅዱስ እናት ቋንቋ አይደለም። እናት ቋንቋው ራሷ ቤተክርስቲያን እንኳን እንዳስተማረችኝ ኦርቶዶክስ እንዳስተማረችን አዲስ ኪዳን በጽርዕ ብሉይ ኪዳን በዕብራይስጥ ነው የተጻፈው ነው ያለችው። ግዕዙን መሰረት አድርጋለሁ ብላ ስትል ግን ደብተራዎቹ የቃዡበትን ጽሁፍ ሁሉ ጭምር አምጥታ ስጨምር ለዚህ ዳረጋት ማለት ነው። ይኸው ግዕዙን መሰረት ባደረገ በአንድ ጊዜ በአንድ ጥራዝ የተጠቃለለ የራሷ የሆነ መጽሐፍ ቅዱስ እንዲኖራት የራሷ የሆነ መጽሐፍ ቅዱስ እንዲኖራት ማድረግ ከፍተኛ ምኞቶቻችንና ጸሎታችን ስለሆነ ነው። ስለዚህም በ1986 በሊቃውንት ጉባኤ ውስጥ በሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ያሉበት የመጽሐፍት ዝግጅት ሊቃውንት አቋቁመን ስራው ተጀመረ። በጊዜው ስራውን በቅርበት እየተከታተልን ከጉባኤ የሚቀርበልንን ሀሳብ መሰረት ለስራው የሚያስፈልገውን ሁሉ በማድረግና ጉባኤውን በማጠናከር የግዕዙን ዘር መሰረት አድርጎ ማን አደረገው? ግዕዝን መሰረት እዚህም ግዕዝን መሰረት አድርጎ እዚህም ግዕዝን መሰረት ዕብራይስጥና ግሪክን ነው መጽሐፍ ቅዱስ መሰረት ማድረግ ያለበት። ግዕዝን መሰረት ሲያደርግ ያው ፍየል ምን ነው ዲያቆን ከዘፈነ ፍየል ምን ካለ አይረባም እንደሚባለው አይረባም ማለት ነው። እንግሊዘኛን መሰረት አድርገህ ልጽፍ አችልም። ግዕዝን መሰረት አድርገህ ልጽፍ አችልም። የተለያዩ ቋንቋዎች በሀገር ውስጥ ያለ የኦሮምኛ ቋንቋ፣ የትግርኛ ቋንቋ፣ የአማርኛ ቋንቋ መሰረት ልታደርገው አትችልም። ለምን? መሰረት አይደሉም። ኦኬ የቻይንኛ ቋንቋ፣ የጃፓንኛ ቋንቋ፣ የኮሪያ የአረብ ቋንቋ መሰረት አይደሉም። የብሉይ ኪዳንና የአዲስ ኪዳን መጽሐፍት የተጻፉት ዕብራይስጥና ግሪክ ነው መሰረቱ። ዕብራይስጥና ግሪክን መሰረት አድርጎ ግን ሌሎቹ ይቀዳሉ ማለት ነው። ሲቀዱ ከእናት ቋንቋው የተለየ ነገር እንኳን ካለ በዳግ ላይ ያስቀምጣሉ። ደግሞ ትክክለኛ የቋንቋውን ባለሙያዎች ጠርተው ነው የተረጉሙት። ምን አለ ይሄ መጽሐፍ? ይሄ መጽሐፍ ለምን ወንጀለኛ ሆኖ በኦርቶዶክስ ይሄንን ወደ ጎን አድርገው ለምን ይሄንን ፈጠሩላችሁ? ለምን ይሄን ሰሩላችሁ? ያው ይሄ በጣም ብዙ ነገር ይናገራል። ኢየሱስ አማላጅ ነው ይላል። ኦኬ ይሄ ዘፈን ኃጢአት ነው ይላል። ኦርቶዶክስ ደግሞ ዘፈን ኃጢአት አይደለም፣ ኢየሱስ ደግሞ አማላጅ አይደለም ነው የምትለው። መጽሐፍ ቅዱስ እንኳን ቢቀመጥ ከቅዱስ ያሬድ ከመጽሐፈ ዚቆ መዝሙር ጀምሮ ኢየሱስ አማላጅ መሆኑን የማይናገር መጽሐፍት የለም። ቅዳሴው አማላጅ መሆኑን ይናገራል። መጽሐፈ ሰዓታት አማላጅ መሆኑን ይናገራል። እያንዳንዱ መጽሐፍቶች፣ ድርሳናት፣ ገድላቶቻቸው ኢየሱስ አማላጅ መሆኑን በየመካከሉ አድምቀው ጽፈውታል። ድርሳነ ሰንበት አማላጅ መሆኑን ይናገራል። ድርሳነ ማርያም አማላጅ መሆኑን ይናገራል። የአባ ጊዮርጊስ ዘጋስጫ መጽሐፍት መልካ ውዳሴም ቴንኪው ዲያቆንዬ መልካ ውዳሴም ምንድነው አማላጅ መሆኑን ይናገራል። ውዳሴ ማርያምም አማላጅ መሆኑን ይናገራል። መጽሐፍ አርጋኖን አማላጅ መሆኑን ይናገራል። ኦኬ ጾመ ድጓም እንደዚህ ይናገራል። መጽሐፈ ዚቆ መዝሙር ይናገራል። ይቤሎሙ ኢየሱስ ለአርዳዊው እያለ ማለት ነው። እና ይሄኛውን መጽሐፍት ለምንድነው መኮንን የፈለገችው ኦርቶዶክስ? ካለቀባት የ1947ቱ ሲያልቅ
በብፁዕ አቡነ ባስልዮስ ፓትርያርክ በእሳቸው ፍቃድ የታተመው በጃንሆይ ዘመን ሲያልቅባት በ1980 ዓ ም በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን ይሄ ታትሟል። ይኸው አባ ተክለ ሃይማኖት ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ያንን የብፁዕ ባስልዮስን የብፁዕ አቡነ ባስልዮስን ነው ተደግሞ የተጻፈው። ለምን የብፁዕ አቡነ ባስልዮስና የብፁዕ አቡነ ተክለ ሃይማኖት ለምን ተደግሞ ለሶስተኛ ጊዜ አይነገርም ነበር? በብፁዕ አቡነ ባስልዮስና በብፁዕ አቡነ ተክለ ሃይማኖት ተመሳሳይ እትም አመጣች። በብፁዕ አቡነ ጳውሎስ እትም ግን ምንፍቅና በጣም ወንድሞቼ፣ በዚህና ልክ ኦርቶዶክስ ወንጀል የሰራችበት መጽሐፍት የለም። አንዳቸውም መቆም አይችሉም። ዘፈን የሚለውን ታወጣለች፣ ኢየሱስ ያማልዳል ብሎ የሚለውን ይፈርዳል ብላ ትላለች። ከግዕዙ ጋር እንኳን የማይስማማው ማለት ነው። ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብሎ የሚል ሸፍጥ የተሞላበት ወንጀል ለመስራት የሚጠቀሙት ቃል አለ። ይኸው እዚህ ጋር ብሎ የሚለው ይኸው እዚህ ጋር ብለው የሚለውን እዩት። በዚህም መሰረት ከመቅድሙ ጀምሮ እንምናል። ይህን አንብቤ እሰጥሃለሁ ጽሑፍ ማን ብፁዕ። በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውን በ1947 ይሄ ማለት ነው በብፁዕ አቡነ ባስልዮስ በንጉሱ ዘመን 47 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ በተጠቀሰው ጊዜ የታተመው ተሰራይቶን በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን ሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮችን ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን ካሉ በኋላ ቀጥሎ የሚለውን ስሙት። ወንጀል ሊሰሩ ምን እንዴት እንዳመቻቹ ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡ ከምርመራ ያመለጡ ባዕዳን ቃላት ቢገኙ ማጨምሯቸው። እነዚህም ባዕዳን ቃላት ደግሞ የሚገናዘቡት እስከ ግዕዝና ከአማርኛ ጋር ነው እንዴ? ከዕብራይስጥና ከግሪክ ጋር እንጂ መገናዘብ ያለበት የምታገናዝበው እናት ቋንቋ ከሆነ ከዕብራይስጡና ከግሪኩ ጋር ነው። አዲስ ኪዳን ግሪክ ነው፣ ብሉይ ኪዳን ዕብራይስጥ ነው። አሁን ግን እዚህ ጋር ምንድን የመጣው ከግዕዙና ከአማርኛው ምንባብ ጋር መባል የነበረበት ከዕብራይስጡና ከግሪኩ ጋራ ከዕብራይስጡና ከግሪኩ ምንባብ ጋራ የማይገናዘቡ ከምርመራ ያመልጡ ባዕዳን ቃላት ቢገኙ ነው መባል ያለበት። ወንጀል ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ታርሞ ተስተካክሎ ሊታተም ይችላል ብላ ቀነቀጠሮ ሰጠች። ከዛ የሚያነብ ሁሉ በሙሉ አስተያየት ሰበሰበች ማለት ነው። እና አስተያየት ሲሰበስቡ ይኸው መናፍቃኑ ጴንጤዎቹ ተነሱ። ብፁዕ አባታችን እና ያው ኢየሱስ ክርስቶስ ያማልዳል እያሉ እየተናገሩ ነው። ደግሞ የሚጠቅሷቸው ጥቅሶች እያንዳንዱ በመጽሐፉ ላይ ያለ እውነት ነው። ሐዋርያቱ ተጠቅሞታል ቃሉን እያሉ ቆይ ልጨርስ ብፁዕ ይሰጣሉ። እና ያው በመጽሐፉ ላይ ተጽፏል፣ ቃሉ ለጥቅም ውለዋል። እና እንዴት እናድርግ? ህዝቡን እኮ በቃ ኢየሱስ ያማልዳል እያሉ እየወሰዱት ነው። ጴንጤዎቹ አይደለም ያሉ፣ መጽሐፉ ነው ያለው። መጽሐፉ ያለውን ደግሞ መጽሐፉ ለጻፉት ሐዋርያትና ለመጽሐፉ ባለቤት ሐዋርያቱን ላጻፈ ለመንፈስ ቅዱስ መገዛት ነው። ስለዚህ ከምርመራ ያመለጡ ባዕዳን ቃላት ቢገኙ ብለዋሉ። እሺ ባዕዳን ቃላት ምናልባት የህትመት ምንድነው? የህትመት በአንድ ጊዜ ይኸው የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል አሉ። 1980 ዓ ም ላይ ነው ይሄ የተባለው። ልብ በል ብፁዕ። ኦኬ እሺ በቃ እንታገስ፣ ችግር የለውም። የመጽሐፍት ህትመት በአንድ ጊዜ ፍጹም ላይሆን ይችላል። የኮምፒውተር ኤረር ሊኖር ይችላል። የቃላት ግድፈቶች ሊኖሩ ይችላሉ። እንዳሉትም ባዕዳን ቃላትም ሰዎች ካላስገባቸው መስጠመቀር ኮምፒውተሩ አያስገባብህም። የተጻፈው ነው የሚሰጥህ። ታይፕ ሲደረግ ታይፕ አድራጊው ማሽኑ ከሆነ ማሽኑ፣ የግለሰብ እጅ ከሆነ የግለሰብ እጅ ነው። በደንብ ታርሞ ተስተካክሎ ሊስተካከል ይችላል። ችግር የለውም። አለፍን። ኦኬ እናርማለን። ከአንባቢያን የሚቀርቡልንን ሰብስበን ነው አይደል ያሉት። አስተያየት ሰብስበን ምዕመናን አንብቡት ይሄን መጽሐፍ። ስታነቡት ግን ውስጡ የማይመቻችሁ በተለይ ከጴንጤው ጋር አንድ የሚያደርግ ነገርን ካለ እሱን ቀስ ብለን በሚቀጥለው ጊዜ እናወጣላችኋለን ብለዋሉ። ኦኬ 2000 ዓመተ ምህረት ላይ እስቲ ምን ብለው ሰሩት? ማቀዛት ያው በዚህ መሰረት ግዕዙን መሰረት አድርጎ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጡና ከጽሩ ጋር እየተያየ እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲታይ መመሪያ ሰጠናሉ። ልዩነት ተገኘ። ምን የሚል ኢየሱስ አማላጅ ነው ይላል። የሚያማልድ ብሎ የሮሜ ማለት ነው። የግዕዙስ ወይትዋቀስ በእንቲአነ ነው ብሎ የሚለው እሱም ማለት የሚማልድ ማለት ነው። ኦኬ ተዋቀሰ ብሎ የሚለው ቃል የተለያየ ትርጓሜ ቢኖረውም በየገባበት ክፍል ይተረጎማል። ኦኬ
ግን በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ወይትዋቀስ ብሎ የሚለውን ቃል ተከራካሪ ነው ብለው ያሉት ጠበቃ ተከራካሪ ነው ያሉት። ስለዚህ የሮሜ 8:34 ላይ ስለ ኢየሱስ ክርስቶስ የተነገረው ኢንቱካኔ ብሎ የሚለው የግሪኩ ቃል ጋር የሚስማማ ነው ማለት ነው። ወይትዋቀስ ብሎ የሚለው የግዕዙ ቃል ይሄው ነው። እሺ እቀጥላለሁ። እንዲሰራ ልዩነት ቢገኝ በግርጌ ማስታወሻ እንዲሰራ አድርገን ስራው በዚህ አይነት ተጠቃሎ በ1992 ዓ ም ለህትመት በሚበቃ ሁኔታ ተዘጋጅቶ እንዲቀርብ በተጨማሪ በሰጠነው መመሪያ መሰረት ከላይ እንደገለጥነው የዕብራይስጡና የጽሩን ቋንቋ አዋቂዎች አማካሪ እንዲሆን አድርገን ግዕዙን መሰረት አደረገው። ማን ነው ግዕዝን መሰረት ያደረገው? እኔ በጣም መጠየቅ ያለባቸው ይሄ ነው። ዕብራይስጥና ግሪኩን ነበር መሰረት ይሄኛው ዕብራይስጡና ግሪኩን መሰረት አድርጎ ስለተጻፈ ነው። አየህ ያለሳተው። ይሄኛው ግን ግዕዙን መሰረት አድርጎ ነው። መሰረት ያልሆነው መሰረት አድርጋ ጻፈች። የሚቀላምድ የግዕዝ መጽሐፍ ማለት ነው። ይዋሻል። ዕብራይስጡና ግሪኩስ አይዋሽም። ዓለም አቀፍ ነው። ሁሉም አብያተ ክርስቲያናት የሚስማሙበት ነው። እሺ ካለ በኋላ እዚህ ጋር የሚለውን ይሁት በዚህም መሰረት መጽሐፍቱ እንዲታተም ፈቀድን አሉ። ባጭሩ ባላንዛዛባችሁ ለብፁዕ ጊዜ እንሰጠው። ምናልባት አሉ አሁንም ደግሞ ምናልባት ከግዕዙና ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፉ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርብልንን ሰብስበን በሚቀጥለው ህትመት እንዲታተም ይደረጋል። እዚህ እኮ የመጽሐፍቱ ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ብላችሁን ነበረ። ከአንባቢያን የሚቀርብላችሁን አስተያየት እየተቀበለች እየሸነቀረች ታስገባለች። ኦርቶዶክስ ወንጀለኛ ናት ቤተክርስቲያኒቱ። በዚህ መጽሐፍ በአምላክ ቃል ላይ ወንጀል ከአንባቢያን የሚቀርብልን አስተያየት ሰብስበ የአምላክን ቃል በየጊዜው ስርዋጽ እያስገባህ ልጽፍ አትችልም። ጴንጤሙን፣ ካቶሊክ፣ ኦርቶዶክስም አይሁድ አትችልም። ማፈቀደ ለአንተ ጴንጤ የሆንክ እንደሆነ አስተያየት ሰብስበህ እኔ አሁን ምናልባት ሳንብ እንደው ባካችሁ እስቲ ብፅዕት ብሎ የሚለውን ማርያም ትውልዱ ብፅዕት ይሉኛል ብሎ የሚለውን ቃል አውጡልኝ ብዬ ሀሳብ ሰጥቼ ወንጌላውያኑ ሲያትሙ እንደዛ አድርገው ቢጽፉ እኔ እንዳልኩት አስተያየት ሰብስበው ቢጽፉ ወንጀለኞቹ እነኚህ የፕሮቴስታንት መሪዎች ናቸው ማለት ነው። ለምን የአንድ ግለሰብ አስተያየት ሰብስበው ፈልገው ትውልዱ ብፅዕት ይሉኛል በለምተ ብፅዕት ብሎ የሚለውን አውጡ ለእሱ አይመጥናትም ብዬ ብል እኮ ነው ያልኩ አልልም፣ ግን ብዬ ብል ወንጀለኞቹ እንደዛ አስተያየት ሰብስበው ያሳተሙ ጴንጤዎች ናቸው ማለት ነው። ኦርቶዶክስ ነች ወንጀለኛ። ቤተክርስቲያኒቱ ናት ወንጀለኛ። ወንጀሏ ምንድን ነው? የአምላክ ቃል ላይ የራሷ መጽሐፍት እርስ በርስ ይጣላል። የራሷ ሊቃውንት እርስ በርስ ይጣላል። እነ ብፁዕ አቡነ በርናባስ የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ አሁን አሉ ላይቭ ላይ እየወጡ ያስተምራሉ። የሮሜ 8:34ን እዚህ ላይ የሰሩት ወንጀል ነው ብለዋል። ግን እንደነሱ እንደነ ብፁዕ አቡነ ገብርኤል እውነቱን የሚናገሩትን ወስደው የቁም እስር ያስራሉ። እንዳይወጡ እንዳይንቀሳቀሱ ብፁዕነቶ በረከቶ ይደርብን በጸሎቶ ታጉዘኝ ቡራኬው ትድረሰኝ ብለው በቁም እስር ታስራለች። ቪዲዮ አለን እጃችን ላይ ማለት ነው። ከበለጉ እሳቸው ያሉበት ፔጅ ላይ ገብቼ ሁሉ ጭምር ልጠይቃቸው እችላለሁ። እርግጠኛ ነኝ ያቁኛል። በአካል ባያቁኝም ያቁኛል። በቪዲዮ ካሜራ ከፍቼ ብፁዕነቶ ብያቸው ማለት ነው ሰላም ለእርሶ ይሁን ብዬ ሮሜ 8:34 ላይ በዚህ መጽሐፍ ላይ የሰጡትን ኮሜንት ቪዲዮ አለ ብዬ ቪዲዮቸውን ከፍቼ ከዚህ ጋርና ከዚህ ጋር የትኛው ነው ቢለምን ወንጀል ነው የተሰራው ነው ያሉት ቃል በቃል አለቅ ወንጀል ነው የተሰራ ማን ነው ዲያቆን ያደርጋል አበጋዘ በጨዋነት ቋንቋን የተናገረው እሱ ውስጡ ለቄስ ነው ያለው ይሄን መጽሐፍ ይሄ ያለ ይሄን ነው ማሳተም ያለባት ከአንባቢያን ግን ስትቀርብ ስትሰበስብ ያገኘችውን አስተያየት ይዛ ጻፈች ማለት ነው። ስለዚህ እዚህ ውስጥ ዘፋኝነት የስጋ ስራ መሆኑን የስጋ ስራ የተገልጠ እንደዚህ የሚያደርጉትን ሁሉ የእግዚአብሔር መንግስት አይወርሱም ይላል እዚህኛው ላይ ማለት ነው። ልክ ነው፣ እውነተኛ ነው፣ ጤናማ ነው። ይሄን መጽሐፍ ከዲትሮካኖኒካል ውስጡ ከተጻፉት ውጭ ይቀበላለሁ እኔ በሙሉ ነው የማምነው። ይሄኛውንስ ዲትሮካኖኒካሉንም ሌላውንም ዘፍጥረትንም እንዳላምን አድርጋኛል ቤተክርስቲያኒቱ። ዘፍጥረት ምክንያት ወንጀል ተሰርቶበታል። መዝሙረ ዳዊት ላይ የግንበኞች የናቁት የማዕዘን ድንጋይ ብሎ የሚለው ግንበኞች የናቋት ብለው በሴት አንቀጽ ጽፈዋል። ግንበኞች የናቋት እርሷ ብለው ማለት ነው። የማዕዘን ድንጋይ ሆነች እችም ለዓይናችን ድንቅ ናት ብለው ወንጀል ማለት ነው። የማዕዘኑ ድንጋይ የጽዮኑ ማለት ማን ነው?
ከድንግል የተወለደው የዓለም መድኃኒት አይደለ ወይ? እንዲህ እናውራ ብለን ካል ብፁዕ ለአንተ ራሱ የቤት ስራ ሰጥሃለሁ። ዝም ብሎ የኛውን ተዉትና እንደ ዶክተር ያደርጋል አበጋዝ አንተም የቴዎሎጂ ተማሪ ስለሆንክ ይሄኛውን ተዉትና ይሄኛውን ያትሙልን ማለት ብቻ አይደለም። አንተ ማለት ያለብህ እንደ ተማረ ሰው ይሄን ተዉት ብለህ ስትል ምን ይሄን እኮ ተዉትና ይሄንን አርሙ ነው ይሄንን አትሙ ነው እያልክ ያለው። መልሳችሁ ይሄን አሳትሙልን እያላችሁ ያላችሁት ምን ተገኘበትና ነው ይሄንኛውን አድርጉልን ይሄኛውን ተዩ የምትሏት? ወንጀል አንድ መዓት የወንጀል ጽሁፍ። ስለዚህ ኦርቶዶክስ አሁን ይሄም የለም በገበያ ላይ በእርግጥ የለም። ወደ 5000 ነው 10000 ሰው ምናምን ገብቷል አሁን። ኦኬ ይሄም የለም በህትመት አሁን ማንም ሰው ያገኘው። ስለዚህ ኦርቶዶክስ አሁን ባዶ እጇን አጨብጨባ ባዶ እጇን መጽሐፍ የላትም። ይሄን መጽሐፍ ነው ብሎ የሚሉ የማያውቁ ሰዎች ናቸው ይዘውት የሚዞሩት። ለልጆቻችሁ እንዳሰጡ ማናችሁም ክርስቲያኖች መጽሐፍ ቅዱስ ከኢትዮጵያ ሲላክላችሁ ይሄንን መርዝ እንዳይልኩላችሁ። መርዝ አልኳችሁ። መርዝ የግሪክ ቋንቋ አዋቂዎች የቴዎሎጂ መምህራን አንቱ የተባሉ ጉምቱ የተባሉ የቤተ ክርስቲያኒቱ ሊቃውንት ጳጳሳት ብፁዓነ ሊቃነ ጳጳሳት ሁሉ ጭምር ሳይቀር ወንጀል ተሰርቶበታል ብለዋል። እኛም እንናገራለን። ጴንጤዎች መጽሐፍ ቅዱስ ስታድስኩ፣ ኦርቶዶክሶች ይህንን የኦርቶዶክስን መጽሐፍ እንዳትገዙ ፈልጋችሁ ይህን ግዙ። የቀድሞ 80 ዓመተ ምህረት የ1980 ዓመተ ምህረት ማለት ነው። ቢወደድም ይህን ግዙ። ካጣችሁ 66ቱ እኛም ኦርቶዶክሳውያን የሚጠቀሙበት ካቶሊክ የሚጠቀሙበት ይኸው በኢትዮጵያ መጽሐፍ ቅዱስ ማህበር የታተሙ ማለት ነው 66ቱ። ኦኬ ኦርቶዶክስ መጽሐፍ ቅዱስ አሁን እጇ ላይ የላትም። ያላትም ሚስኪን ምንም ማንበብ የማይችል ምዕመናን የሚቀበሉት መጽሐፍት እንጂ ሊቃውንቶቿ እንኳን አይቀበሉትም። እጹብ ራሱ እንኳን አይቀበለውም። ማነው ብፁዕ? ሶሪ እጹብ አልኩ ዛሬ። እጹብ የሚባል ዲያቆን ጓደኛ ስላለኝ ነው። ብፁዕ ራሱ እንኳን አይቀበለውም። እነ ዶክተር ያረጋል አብጋዛ አይቀበሉትም። እነ መምህር ጌታቸው አይቀበሉትም። እነ መምህር አቡነ አይቀበሉትም። ኦኬ አይቀበሉትም። በጣም ብዙ ሊቃውንት እነ ብፁዕ አቡነ በርናባስ የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ አይቀበሉትም። ወንጀል ተሰርቶበታል ብለዋል። እኔ ስላልሰማሁ እንጂ እነ ብፁዕ አቡነ ገብርኤል ቢጠይቁ ወንጀል ተሰርቶበታል ብሎ የሚሉት ለሆዳቸው ያላደሩ ለእውነት ያደሩ ጳጳሳት፣ ቆሞሳት፣ አባቶች የሚመሰክሩት ነው። ዲያቆናት፣ መምህራን፣ የቴዎሎጂ ተማሪዎች ራሱ ብፁዕን ጨምሮ የማይቀበሉት መጽሐፍት ነው። ለምን? ወንጀል ተሰርቶበታል። የአምላክ ቃል ላይ ተላግደውበታል፣ ቀልደውበታል፣ አሹፈውበታል። ቤተክርስቲያኒቱ ለእንደዚህ ለስድብ የዳረጓት የራሷ ልጆች ናቸው። ለሆዳቸው ያደሩ እዛ የተቀመጡ ማለት ነው። ወይኔ እዛ በኖርኩ ነው እኮ ብዬ የምልህ። በእርግጥ ሊገሉኝ ይችላሉ። እችን ቤተክርስቲያን እንደዚህ ያሰደቧት የራሷ ልጆች ለወዳቸው ያደሩ። ማን ጎዳ? ዕብራይስጡና ግሪኮ የጻፈውን አባቶች ከድሮ ጀምር 1600 ዓመት የኖረች ቤተክርስቲያን ገና 18 ዓመቴ ነው መጽሐፍ ቅዱስ ካለኝ እውነተኛ መጽሐፍ ቅዱስ ካለኝ ብላለች። ያው በዚህ መግቢያው ላይ የተሰራውን ወንጀል ወንድሞች እናቶች ያው እዩት በጌታ ይሁን። ይኸው ከላይ ችምቻ አንቀጽ ላንብብላችሁ ወንድሞች ምን እንደሚል። የቀደሙ አባቶቻችን በየዘመናቸው በእግዚአብሔር ኃይል እየተረዱ ለቅዱስ ቤተክርስቲያናችን ታላላቅ ስራዎችን ሰርተዋል። ቅዱስ መጽሐፍትን በዘመናቸው ሁሉ ህዝቡ የተጠቀምበት የነበረውን የግዕዙን ቋንቋ አስተርጉመዋል። እስከ ዛሬ በወረቀትና የህትመት መሳሪያ ባልነበረበት ጊዜ በብራናና በእጅ እየተጻፉ መጽሐፍቱን ከትውልድ ወደ ትውልድ እንዲተላልፉ አድርገዋል። ይሁን እንጂ ከቤተክርስቲያናችን ከምትቀበላቸው ቅዱሳት መጽሐፍት በአንድ ጥራት ሳይሆን ለብቻ ስለተጠረዙ ሁሉም በአንድ ጊዜ ማግኘት አልተቻለም ነበር አሉ። ቤተክርስቲያናችን ከቀደሙት አብያተ ክርስቲያናት አንዷ ስትሆን ምንም ጥርጥር የለውም 1600 ዓመት ዕድሜ ያላት ቤተክርስቲያን በማንም ደብተራ መጫወቻ ስትሆን በጣም ነው የሚያናድደኝ፣ በጣም ነው የሚያቃጥለኝ። በገድላት ድርሳናቷ ትሰደባለች፣ ትነወራለች። የራሷ ልጆች መጻፉት አርሚ አላርምም፣ አስተካኪ አላስተካከልም፣ ተሐድሶ ያስፈልቻል አያስፈልገንም ብላ በመጽሐፍ ቅዱሷም ደግሞ መሰደብ ጀመረች። እየሸነቀሩ እያስገቡ ማንም ለሆዱ የሚገደው የለም። ምድረ ሆዳም ጳጳስ ሆዳም ቄስ ሁሉ ተሰብስቦ እንጂ ቤተክርስቲያኒቱ እንደ ዕድሜዋ እኮ ተከብራ አንቱ ተብላ የምትባል ቤተክርስቲያን እኮ ነበረች። አዎ ቤተክርስቲያን ነበረች። እኔ አሁንም ቤተክርስቲያን ስና ብዬ የምለው ግን ሀዲዷን የሳተች ቤተክርስቲያን ናት። ባሪያና ጌታ ያለየበት የሰው ጽሑፍና የእግዚአብሔር ቃል የተቀላቀለባት ማለት ነው። ማንም የሚገደው የለም። ጳጳሳቱም ደሞዛቸውና ስልጣናቸው አይነካ፣ ቄሱም ጭምር ማለት ነው። ያው ከቤተክርስቲያናችን አንዷ ከቀደሙት ቤተክርስቲያናት አንዷ ስትሆን ከላይ እንደገለጥነው እያንዳንዱ መጽሐፍ በብራና ተጽፎ ተጠርዞ ሲነበብ ሲተረጎም አገልግሎትም ሲሰጥበት ከመኖሩ በቀር
በሁሉ ከሁሉም አስቀድማ የተቀበለቻቸው ቀኖናውያን ቅዱሳት መጽሐፍት ቅድመ ተከተላቸው ተጠብቆ እይልኝ እዚህ ጋር ወንጀሉን በሊቃውንት አባቶቻችን ያተረጓጎም ስልት ከመሰረታዊው የግዕዝ ዘር እዚህ ጋር ነው በቃ የወደቀችው ቤተክርስቲያን። ግዕዙን መሰረት ስታደርግና በግዕዙ መሰረትነት ይታተምልኝ ብላ ስትል እንዲህ አይነት ነውረኛ መጽሐፍ አታሳተመች። ይሄኛውስ ግዕዙን መሰረት ያደረገ ሳይሆን ዕብራይስጡና ግሪኩን መሰረት ያደረገ ስለሆነ በዚህ መጽሐፍ ኦርቶዶክስ ትከበራለች፣ ውስጡ ካለው ዲትሮካኖኒካል መጽሐፍት ውጭ ማለት ነው። በዚህስ በዲትሮካኖኒካሉም በአዲስ ኪዳንም በብሉይ ኪዳንም ስትነወር ትኖራለች። ለምን? ግዕዙን መሰረት አድርጋ ከዕብራይስጡና ከግሪኩ ጋር የማይስማማ ጽሑፍ አድርገች። ስለዚህ ግዕዙን መሰረት አድርጋ በመስማማት ተተርጉሞ በአንድ ጥራዝ ተጠቃሎ ለአገልግሎት የቀረበ አልነበረም ካለ በኋላ ይኸው በ1947 ዓ ም በ1980 ሄጄ ላይ ያለው ማለት ነው እዚህ ያለው በአንድ ጥራዝ ተጠቃሎ የታተመ ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርህ ይሄ ነው ብራዘር። ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች ከዕብራይስጥና ከጽርህ ጋር እየታየ የታረመ ነው። የቱ? ይሄ አሁን ይህንን ለብፁዕ መንገር የቴዎሎጂ ተማሪ ሆኖ ምን ልታረግ ታዲያ? ቴዎሎጂ ትምህርት ቤት ከሳቴ ብርሃን የሚሆን ቅድስት ሥላሴ ገብተህ ተምረህ ወጣ። ለአንተ ዕብራይስጥ ግሪክ መሰረታዊ ቋንቋ ነው ተብሎ እንዴት ይነገራል? ለአንተ ብቻ ሳይሆን ለሌሎቹ ሁሉ ጨምር ማለት ነው። እናንተ ልትነግሩን ሲገባ ኦኬ እየታረመ ነው አለች ቢባል ሙሉ በሙሉ ግዕዙን መሰረት ያደረገና ልዩነቶችን ያመላክተ አልነበረም። የትኛው የ80 ዓመተ ምህረትና የ47ቱ። በዚህም ምክንያት በውስጡ ወይም በሚገኙ አንዳንድ አባባሎች ያው ኢየሱስ ያማልዳል ብሎ በሚለው አይነት ነገር ማለት ነው በቤተ ክርስቲያናችን የአተረጓጎም ስልት የቀረበ አይደለም የሚል አስተያየት በብዙዎች ዘንድ እንደነበረ የሚታወቅ ነው። ስለዚህ እንደው ምንድን ነው ያሉት? ቆይ እዚህ ጋር አንድ የተናገሩት እሷን ብቻ ተናግሬ ልስጥ። እዚህ መግቢያው ላይ ቀጥታ ከዛ ጋር ስለሚገናኝ ማለት ነው። ይህም ምንድን ነው? ይኸውም መጽሐፍ ቅዱስ አብያተ ክርስቲያናት ተሰራጭቶ ስላለቀ የ47ቱ ማለት ነው በ1980 ዓ ም በሐዲስ ኪዳን መጽሐፍት ላይ ከግዕዙ ጋር በማገናዘቡ ቃላትና አረፍተ ነገሮችን ተስተካክለው እንዲታተሙ ተደርጎ እስካሁን ድረስ እየተሰራበት ቆይቷል። የ80 ዓመተ ምህረት ማለት ነው። ይሁን እንጂ ከላይ በተገለጠው ሁኔታ በየጊዜው እየታተመ የቀረበው መጽሐፍ ቅዱስ የቱጋኔት ሶሪ ስለቸኮሉ መጽሐፍ ቅዱስ አንደኛ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ የመጀመሪያው ትርጉም በግዕዙ መሰረትነት የተተረጎመ ባለመሆኑ የ47ቱና የ80 ዓመተ ምህረት ነው። አየህ እዚህ እየተጨፈጨፈ ያለው እየተሰደበ ያለው እየተነወረ ያለው እየተቃለለ ያለው በብፁዕ አቡነ ባስልዮስና በብፁዕ አቡነ ተክለ ሃይማኖት የተተረጎመው ግዕዙን መሰረት ያደረገ አይደለም አሉ። እኛን ጠይቃቸዋለን። ማን ነው ግዕዝን መሰረት ያደረገ? ምስራቅ አፍሪካ ላይ ብቻና ኤርትራ ውስጥ የሆኑ ደብተራዎች የኦርቶዶክስ ካህናትና አገልጋዮች ብቻ የሚናገሩት ቋንቋ ማን ነው የመጽሐፍ ቅዱስ መሰረታዊ ቋንቋ ያደረገው? ማንም። በዓለም አቀፍ ግዕዝ መሰረታዊ የመጽሐፍ ቅዱስ ቋንቋ ነው ተብሎ ይታመናል? አይታመንም። በየትኞቹም ስኮላር በየትኞቹም ቴዎሎጂያን ዓለም አቀፍ በካቶሊክ በኦርቶዶክሳውያን ስላሴ አማንያን በሚባሉ በወንጌላውያን ሁሉ ጭምር ግዕዝ የመጽሐፍ ቅዱስ መሰረታዊ ቋንቋ ነው ተብሎ የሚታመነው? በፍጹም። ኬት አመጣቸው? ኦርቶዶክስ እንደ ልቧ ናታ ብራዘር፣ እንደ ልቧ ናት። ማን ይጠይቃታል? እሺ ከዛስ የተተረጎመ ባለመሆኑ ከግዕዙና ከግዕዙ ዘርና ከሰባ ሊቃናት ሴፕትዋጀንት ማለት ነው ዘር ጋራ በልዩነት ስለማያሳይ፣ ሁለተኛ ያተረጓጎሙ ስልት ከቤተክርስቲያናችን ያተረጓጎም ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያን ሊቃውንት የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው በሙሉ ለመቀበል ሲቸገሩ ኖረዋል። እደግማታለሁ ይህችን አረፍተ ነገር በ1947 በብፁዕ አቡነ ባስልዮስ በንጉሱ ዘመን የታተመው 80 ያህዱና በብፁዕ አቡነ ተክለ ሃይማኖት በደርግ ዘመን የታተመው እዚህ እጄ ላይ ያለው ይህን መጽሐፍና የ47ቱን ዓመተ ምህረት መጽሐፍ ባይዞ የ47ቱን መጽሐፍ የ1947 ዓመተ ምህረቱን መጽሐፍ ታግኝቼ ነበር። 350 ሺህ ብር አለኝ ታውቃለህ። 100 ሺህ ብር ሽጠኝልኝ ብዬ ብለው እምቢ አለ። ቅዱሳንን ለምኜ ገንዘብ
ለገዛው ማለት ነው 100,000 ብር ሽጥልን ብለን ምንድነው እምቢ አለን። 350,000 ነው የምሸጥልህ አለኝ። አየው ንግድ ማለት ተሰቀለ። የባስሊዮስ ትርጉም እንዲኖር ይፈልግ ነበር። የአቡነ ተክለ ሃይማኖት አለኝ፣ የአቡነ ጳውሎስ ያው አለኝ። ቤተክርስቲያኒቱ ያላት መጽሐፍ በሙሉ እጄ ላይ አለ። አንዳቸውም አያምታቱም። መጥተው 350,000 ብር ብሎ ሰቀለብኝ። እዛ ሜክሲኮ ሰዎች አስልኬ ኧረ ይቅር አልኳቸው። እንዴ ይሄ ስንት መጽሐፍ ይገዛል አልኳቸው። እሺ ከሰባ ሊቃና ጋር ከዛ ምን አሉ? ሁለተኛ ያተረጓጎም ስልት ከቤተክርስቲያናችን ያተረጓጎም ስልት የራቀ ስለሆነ አብዛኞቹ የቤተክርስቲያናችን ሊቃውንት የቤተክርስቲያናችን መጽሐፍ ቅዱስ ነው ብለው በሙሉ ለመቀበል ሲቸገሩ ኖረዋል። የትኛው መጽሐፍ? ይሄኛው መጽሐፍ የቤተክርስቲያናችን መጽሐፍት አይደለም ብለው እኮ አባቶች ተቸግረዋል ነው እያሉ ነው ያሉት። ኦኬ ስለዚህ ቤተክርስቲያናችን እነዚህን ትርጉሞች ስትገለገል የሚታይ ቢሆንም እየተገለገለችባቸው ያለ ቢሆንም ከላይ በተጠቀሱት ምክንያቶች ቅዱሳት መጽሐፍት በግዕዙ መሰረትነት ከዕብራይስጡና ከሰባ ሊቃናት ጋራ በማታየት ለመተርጎም ምቹ ጊዜ ትጠብቅ ነበር። ወንጀል ለመስራት አድፍጣ ምቹ ጊዜ ትጠብቅ ነበር። ምቹ ጊዜ፣ አሳቻ ሰዓት ትጠብቅ ነበር። ጊዜው ሲሆንላት ሰራችሁ ማለት ነው። ስለዚህ ምቹ ጊዜ የጠበቀችው ቤተ ክርስቲያን በመዝሙር መጽሐፍት ላይ ትዝ ይላችኋል አይደል? በመዝሙር መጽሐፍት ላይ ምንድነው ብላ ያለችው? ግንበኞች የናቋት ስተረጉም ለአንዱም ብቻ ማለት ነው። እንደ ምሳሌ እንደ ዋቢነት ነው የምናሳየው። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ብሎ የሚለውን የምቹ ጊዜ ጠብቃ ስታሳትምልህ ኦርቶዶክስ መጽሐፍ ቅዱስን እችን እንደ ሳምፕል ነው የምናሳያችሁ እንጂ ይሄ ብቻ አይደለም። ያው ግንበኞች የናቋት ኦኬ፣ በሰማንያ አሐዱ በራሳቸው ላሳያቸው በዛኛው ክፍል ላይ ይሄንኑ ክፍል ማለት ነው። መዝሙር 117 ቁጥር 22 ማለት ነው። በዚህኛው በራሳቸው መጽሐፍት ኦኬ፣ ማንም ላይገላግል ይሄን መጽሐፍ በዓለም ሚዲያ ላይ ዱቄት ነው የማደርገው አልኩ። ይሄን መጽሐፍ ይልሲ በመደዳ ነው የሚሄድበት። ኦኬ ምዕራፍ 17 ቁጥር 22 ማለት ነው። ኤርሚ ቁጭ ብዬ እየተማርኩ ብሎክ ያደረጉልኝ ሁሉ ብሎክ አንስተው ቴክስት እየጻፉ ነው። በእውነት ይገባል። ይሄን አልጠብቀህናል ብትል ይገባል። እችን ቃሎች ብቻ የለን። ይኸው ምቹ ጊዜ ሲጠብቅ የነበረችው ቤተ ክርስቲያን ኦርቶዶክስ የግዕዙን መሰረትነት አድርጋ መሰረት የማይሆነውን ቋንቋ መሰረት አድርጋ ትጽፍልን በ1980 ዓ.ም በታተመው 80 አሐዱ ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህቺ ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት አለ ጌታ። ይህን ቃል በቃል ተጠቅሞታል ጌታ ኢየሱስ በሉቃስ ወንጌል መጽሐፍ ላይ በማቴዎስም በዮሐንስም ወደ ቤተ መቅደስ በገባ ሰዓት ላይ በቤተ መቅደሱ ሲያስተምር ንገረን፣ ይህን ታምራት ከየት ነው ያመጣው? ማን ነው ስልጣን የሰጠህ? ብለው ባሉት ሰዓት ላይ ጌታ ኢየሱስ ቃል በቃል ከመዝሙር መጽሐፍ ላይ ጠቅሶ ይህን ቃል ተጠቅሞታል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ፣ በዚህ ድንጋይ ላይ የሚወድቅ ይፈጨዋል፣ ያደቀዋል ብሎ ማለት ነው። ቃል በቃል ተጠቅሞታል ጌታ። ኦርቶዶክስስ ምቹ ጊዜ ጠብቃ የጻፈችው 80 አሐዷ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። ዳዊት ግንበኞች የናቁት ድንጋይ እሷ የማዕዘን ራስ ሆነ። ኦርቶዶክስ ግንበኞች የናቋት ድንጋይ እሷ የማዕዘን ራስ ሆነች። እንዲህ ነው ጠማምነት፣ እንዲህ ነው ቤተክርስቲያኒቱ ውስጥ የነገሰው ለማለት ወዳለሁ። ቴንኪው ብፁዕ፣ ረጅም ሰዓት ስለሰማኝ መቀጠል ትችላለህ። እሺ አመሰግናለሁ ኤርሚ። እውነት ለመናገር
ብዙ ብለሃል። ይሄን ሁሉ ላልከው ነገር ሁሉ መልስ እሰጣለሁ ብልም አንደኛ ጊዜ ማሰጠኝም ይሄን ያህል ሰዓት፣ ሁለተኛ ደግሞ እኔም ይሄን ያህል ሰዓት ለዚህ ለተናገርከው ሁሉ መልስ ለመስጠት አንተን ይሄን ያህል ጊዜ ሰዓት ልጠይቅ አልሞክርም። ዋናው መሰረታዊው ግን እውነት ምንድን ነው? የታተሙት እነዚህ መጽሐፍቶች የክርስቶስን የባህሪ አዳኝነት ያስክዳሉ ወይ፣ ሰዎችን ከእምነት ያስወጣሉ ወይ የሚለው መሰረታዊ እውነት አለ። አንድ ሰው ሊጠየቅበት የሚችለው የኢየሱስ ክርስቶስን የባህሪ አዳኝነት አላምንም ካለ ነው የሚጠየቀው የሚፈረድበት። እና ይሄ አዲሱ መጽሐፍ በዚህ ደረጃ ስትተቸው ሰዎችን ከእግዚአብሔር የኢየሱስ ክርስቶስን አዳኝነት የሚያስክዳቸው ነው ብለኸኝ ነው ብዬ አላስብም። ከህትመት ከጽሁፍ ካተረጓጎም አኳያ ነው። ግን አንድ ነገር ግን እርግጠኛው የምነግርህ የግዕዝ ቋንቋ የግዕዝ መጽሐፍ ቅዱስ ወይም ደግሞ የግዕዝ ቋንቋ መሰረታዊ የመጽሐፍ ቅዱስ ቋንቋ መሆኑን እናት ቤተክርስቲያን ታምናለች። ስለዚህ ኤርሚያስ ማመን ስላልፈለገ ብላ አይደለም የምታስበው፣ እኛም እናምናለን። ከግዕዝም ከዝርም አንዱ የግዕዝ እንደ እናት ቤተክርስቲያን እምነት አንዱ መሰረታዊ ቋንቋ ነው ብላ ታምናለች። የግዕዙ መጽሐፍ ቅዱስ ደግሞ ያስቀምጠው በተለይ ስለ ዘፋኝነትን ቃል በቃል አያስቀምጠውም እዛ ክፍል ላይ እና ስላልተቀመጠ እዚህኛው ላይ ሲተረጎም ቀጥታ ሳይቀመጥ ነው የተተረጎመው። ያ ማለት ግን ዝፈኑ ብላ ቤተክርስቲያን እንዳስተማረች አድርጎ መውሰድም የዛን ያህል ተገቢነት አይደለም። ግን ሁለት ነገሮችን ሊያዝልህ ይሄን ሁሉ ርቀት የሄድከው ኢየሱስ ክርስቶስ ሰዎች ከኢየሱስ ክርስቶስ ከማመን ውጭ በሌላ ነገር በማመን የእግዚአብሔር ልጅነት ያገኛሉ ብላ በመጽሐፍቶቿ ታስተምራለች ወይ? የምታስተምር ከሆነ አሳየኝ ስልክ እሱን ላለማሳየት ነው ይህን ሁሉ ርቀት ሄድከው። አሁንም ደግሜ ጠይቀሃለሁ። ይሄ ጥያቄ እየተመለሰልኝ አይደለም። ደግሜ ጠይቀሃለሁ። እናት ቤተክርስቲያን በዚህ አሁን በናከው በአዲሱ በ2000 መጽሐፍ በ1980 በ1937 በታተመው 66ቱ በየትኛውም መጽሐፍ ቅዱሶቿን ይዛ ከኢየሱስ ክርስቶስ ውጪ የእግዚአብሔር ልጅነት የሚገኝበት ወይ ማርያም ወይ መልአክ ወይ ገብርኤል ወይም ደግሞ ስራ ወይም ገንዘብ ነው ብላ የእግዚአብሔር ልጅነት የሚሰጥበት ብላ አስተምራ ከሆነ አምጣልኝና እኔ ልክ ቅድም ገብቶ ዱርዬው ይሄ የሸመገለው ዱርዬ ገብቶ ብፁዕ መናፍቅ ነው እንዳለ እኔም አንተን ሆናለሁ። ለምንድነው አንተንም ሆነው? እሷ እናት ቤተክርስቲያኔ ከኢየሱስ ክርስቶስ በማመን እሱን አምኖ ከመጠመቅ ውጭ እግዚአብሔር ልጅነት የሚገኝበት ይሄ ነው ብላ አስተምራ ስለማታውቅ ማለት ነው ወይም መዳን። ስለዚህ ይሄንን ካመጣህልኝ እኔ ልማረክልህ ዝግጁ ነኝ። አሁንም ደግሜ ይሄን እጠይቅሃለሁ። አንደኛ። ሁለተኛ ግን ይሄን መጽሐፍ ስታነብልኝ ስታሳየን የ1980 ኢየሱስ ክርስቶስ ያማልዳል ብሎ ጽፏል። ይሄ 2000 ግን የኢየሱስ ክርስቶስን ምልጃ ይከዳል የሚል ነገር ነው የተጠቀምከው። በጣም ላስገርምህ ሞክረው። ግን ከዚህ ቀደምም ጠይቄሃለሁ። በክርስቶስ ምልጃ ዙሪያ ላይ በክርስቶስ ምልጃ ከቻልክ ልታሳየኝ ካልቻልክ ከኔ ጋር ዲቤትም ጠይቄሃለሁ፣ እንድትወያይም ጠይቄሃለሁ። ስለዚህ እንድትወያይ የምጠይቅህ ምንድነው? ኢየሱስ ክርስቶስ በሰማያት በእግዚአብሔር ቀኝ ሆኖ እያማለደ ነው የሚል የቤተ ክርስቲያን መጽሐፍ አንድ የ80ው የ1980ው የ2000ም የ66ቱ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰማይ ላይ ሆኖ በአብ ቀኝ ተቀምጦ እያማለደ ነው ተብሎ የተጻፈበት የመጽሐፍ ቅዱስ ክፍል ካለ እሱን አሳይተኝ አሁንም እንድትማርከኝ እድል እሰጥሃለሁ። አንድም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ እያማለደ ነው ተብሎ አልተጻፈም። ኢየሱስ ክርስቶስ አማላጅ ነው ተብሎም አልተጻፈም አንድም የመጽሐፍ ቅዱስ ክፍል ላይ። ኢየሱስ ክርስቶስ ግን በስጋ ወራት በመዋዕለ ሥጋዌ ወይም በምድር እያለ እንዳማለደ የቤተ ክርስቲያን መጽሐፍትም የቅዳሴ መጽሐፍትም አዋልድ መጽሐፍትም እንዲሁም መጽሐፍ ቅዱስም ይመሰክራል። ሮሜ 8ም ዕብራውያን 7 ሙሉም አውዱም ሲናገር ሮሜ 8 ላይም ሲናገር ስለ ክርስቶስ ፍቅር ኢየሱስ ክርስቶስ ስላማለደ ደግሞም የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ተጽፏል። ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የታመነ ነው። ዋናው መሰረታዊ ግን የሚማልደው ማለት ምን ማለት ነው? የሚማልደው ማለት ኢየሱስ ክርስቶስ እያማለደ ነው ማለት አይደለም። ሆኖ ማያውቅም ሊሆንም አይችልም።
ኢየሱስ ክርስቶስ ስላማለደ ማማለዱን ለመመስከር ስለኛም የማለደው ክርስቶስ ኢየሱስ ነው ብሎ ተነግሯል። ብዙ ጊዜ ኤርሚ ቤተክርስቲያንን ትሳደባለህ ብሎ ስለሚታመም ስለኛ የሚሳደበው ኤርሚ ነው ይባላል። እኛን የሚሳደበው ለምሳሌ ዳጊ እዚህ ቤት ውስጥ ገብቶ ስለሚዋሽ ሁልጊዜ ስለኛ የሚዋሸው ዳጊ ነው ይባላል። ለምን? ሲዋሽ አግኝተነዋል። ሲሳደብ የተገኘው የሚሳደበው ይባላል። ሲገል የተገኘው የሚገለው ይባላል። እንደዛው ሲጣላ የተገኘው የሚጣላ ይባላል። ስለዚህ ኢየሱስ ክርስቶስን ቀራኔውን ሲነግረን ስለኛ የሚማልደው ብሎ ቀራኔው ላይ እንደማለደልን ነገረን። ለምን? የዛሬ 2000 ዓመት መስቀል ላይ የማለደው ምልጃ ዛሬ ላይ ለእኛ ስለሆነ ነገ ላይ ለነሱም ስለሆነ ለሁሉም ቀን በአንዱ ቀን ስላማለደ ሁሉም አማልዶናል ብለው ያምናሉ። ቤተክርስቲያንም አማልዷል ብላ ታምናለች። ከዛ ውጭ ግን ኢየሱስ በሰማይ እያማለደ ነው ብላ ቤተክርስቲያን ታስተምራለች የምትል ከሆነ የቤተክርስቲያን መጽሐፍትን ሰብስብ፣ ደግመህ አጢናቸው፣ እያቸው። ከዛ በኋላ ጥራኝ፣ ከኔ ጋር በይፋ ልንወያይበት እንችላለን። ኢየሱስ ክርስቶስ እያማለደ መሆኑን ካረጋገጥክልኝ አሁንም ልማረክልህ ዝግጁ ነኝ። ከዛ ውጭ ግን ኢየሱስ ክርስቶስ እንዳማለደ እኔ አረጋግጥልሃለሁ። መጽሐፍ ቅዱስም አረጋግጦታል፣ ቤተክርስቲያንም አረጋግጣለች። ስለዚህ ኢየሱስ ክርስቶስ ማማለዱን ይሄው የሰማንያውን መጽሐፍ በደንብ አድርጎ ያሳያል። ማማለዱን ማለት ነው። ይሄ የሚያማለደው ኢየሱስ ደግሞ ማን ነው? የሚፈርደው ኢየሱስ ነው። ስለዚህ የሚፈርደውም ተብሎ ተጠራ፣ ኢየሱስ የሚማለደውም ተብሎ ተጠራ። እሱ ኢየሱስ ነው የሚፈርደው፣ የማለደውም ኢየሱስ ነው። ስለዚህ የሚማለደው የሚለውን እያማለደ ነው ተብሎ ተጽፏል ብሎ ሌላ ትርጉም ማሰጠቱ ተገቢ ስላልሆነ መጽሐፉን ለመተቻም አይደለም ለእኛም እውነተኛም አያደርገንም። በክርስቶስ ትምህርት ያለ ነው እንደምታውቀው ክርስቶስ ያለው። በክርስቶስ ትምህርት ከሌለን ክርስቶስ የለንም። ስለዚህ የክርስቶስ ትምህርት የሚያረጋግጠው መጽሐፍትንም እውነተኛ መሆናቸውን የሚያረጋግጠው ኢየሱስ ክርስቶስ ሁላችንንም እንዳማለደ ከተናገረ ነው። ሁላችንንም እንዳማለደ ደግሞ በደንብ አድርጎ መጽሐፍ ቅዱሱም የቤተክርስቲያን መጽሐፍትም ከቅዳሴም ጀምሮ በደንብ አድርጎ ይናገራል። ስለዚህ ይሄንን ለትችት ባትጠቀምበት መልካም ነው ላለው። ሁለቱን ጥያቄዎች ግን ደግሜ እጠይቅሃለሁ ለመጨረሻ ጊዜ። ከዛ በፊት ግን አንድ ነገር ልናገር። ኤርሚ ቢኒያም ሽታዬ ገብተህ ልታብራራ የምትፈልግ ከሆነ ገብተህ አብራራ። ከኤርሚያስ ጋር በእውቀት አውራ። በእውቀት በስድብ አይደለም ገብተህ የምትረብሸው። ብሎክ አድርጎኛል። ብፁዕ አምላክ አማላጅ ነው ብሎ ስሜን እንዳልኩኝ አስመስሎ ስሜን አጠፋ። ከዛ ብሎክ አደረገኝ። ከኔ ጋር ተለያይተናል። አሁን ብሎኩን አንስቶ በዚህ መሀል ላይ ቴክስት ነው ቀጥታ ይጻፈልኝ። እባክህ አብራራ፣ እባክህ እታቸው ነው እየሰማህ ነው። ናና ግባና ኤርሚያስን በደንብ አድርገህ አስተምረው። እውቀት ካለ አንተ በእውቀት መተህ ከሆነ ወደ እናት ቤተክርስቲያን ናና ያው አስጣው። ኤርሚያስን ተደባድበህ መተህ ከሆነ ደግሞ እኛ ጋር መተህ ከእኛ ጋር አትደባደብ። እዛ ተጣልተህ መተህ ከሆነ እኛ ጋር መተህ ከእኛ ጋር አትጣላ። እዛ ከሰዎች ጋር ቂም ተያይዘህ መተህ ከሆነ እኛ ጋር መተህ ከእኛ ጋር ቂም አትያያዝ። የእውቀት ጉዳይ ከሆነ ናና ቢንያምን ኤርሚያስን ቁጭ አድርገህ በእውቀት ያዘው። ኢየሱስ ክርስቶስ አላማለደም የምትል ከሃዲ ስለሆንክ ማለት ነው። በእርግጠኝነት ፕሮቴስታንት እያለ ኢየሱስ አላማለደም የምትል አልነበርክም። ኦርቶዶክስ ሆነ መተህ ግን ኢየሱስ አላማለደም ብለህ ያማለደውን ክርስቶስ ስንመሰክር እኛን ለማዋረድ እኛን ገፍተረ ለማስወጣት የምትጥር በመካከላችን ጸብና ክርክር እየዘራ ያለ መሆንን ግን ላረጋግጥልህ እወዳለሁ። ከቻልክ መልሰ ብሎክ አድርገኝ ከቻልክ። ለምን? ኢየሱስ ክርስቶስ አላማለደም ብሎ የሚናገር ከሃዲ ህብረት የለኝም። ገንዘብ ካለ አምጣ እርዳኝ። አሁን በእርግጥ ያለህበት ሀገር የምትረዳበት ነው፣ የምትረዳበት አይደለም። ገንዘብ ካለ ላክልን፣ እንፈልጋለን፣ ችግር የለብንም። ከዛ ውጭ ግን ኢየሱስ አላማለደም የሚለውን ክህደትን ይዘህ ግን ኦርቶዶክሳዊ ማንነት እንዳለ አስመስለ ምንድነው ብሎክን አንስተ በውስጥ ምንም አይነት ቴክስት አትጻፍልኝ። ህብረትም ሊኖረኝ አይችልም። ስለዚህ ኢየሱስ ክርስቶስ ሰማይ ላይ ሆኖ እያማለደ ነው የሚል የተሳሳተ እንደሆነ ሁሉ ክርስቶስ አላማለደም የምትለው አንተ ራስህ የተሳሳትክ ነህ። ናና ኤርሚያስን በእውቀት አናግረው፣ አታነካካኝ። እኔ ኤርሚያስን የምፈልገው በራሱ እውቀት በራሱ ስህተት ነው እንጂ በአንተ ግፊት ስላልሆነ ማለት ነው። በአንተ ግፊት አይደለም። ስለዚህ ናና ግባና በእውቀት አናግረው። ገብተህ እንዳትበጠብጥ፣ ገብተህ አማክረው እና ገንዘብ ያርግህ። እንደኔ ጠይቀው፣ ይሄን መልስልኝና ገንዘብ አርገኝ በለው። እኔ መመልስለትና ገንዘብ አደርገዋለሁ። አንተ ግን ኢየሱስ ማማለዱን ስነግርህ ስሜን አጥፍተህ ነው ብሎክ ያደረግከኝ። ስለዚህ መልሰህ ብሎክ አድርገኝ። ኤርሚ ወደ አንተ ስመለስ ሁለት መሰረታዊ ጥያቄዎችን በመጨረሻ እንድትይዝልኝ ይፈልጋለሁ። አንደኛው እናት ቤተክርስቲያን ወይም በቤተክርስቲያን ትምህርት በኦርቶዶክሳውያን ትምህርት በኢየሱስ ክርስቶስ አምኖ ከመጠመቅ ውጭ የእግዚአብሔር ልጅነት ይገኝበታል፣ መዳን ይገኝበታል ብላ ያስተማረችው ካለ አምጣልኝ፣ እሸመጥጣታለሁ።
ቃል ለምድር ለሰማይ አልመለስላትም ብላ ከሆነ አንድም ስላላገኘውባት በእናት ቤተክርስቲያኔ ታትሜ እቀራለሁ ማለት ነው። ካመጣህልኝ ግን አልመለስም። ለምን? ክርስቶስ ነው እሷን የሰጠኝ። በክርስቶስ ምክንያት ነው እሷን ማጣት። ስለዚህ ይህንን ካመጣህልኝ አሁንም እድል እሰጥሃለሁ፣ የመጨረሻ እድል። ለምን? የኔን ነፍስ ማዳን ለአንተ ብቻ ሳይሆን ለመላእክት ምን ያህል ሐሴት እንደሆነ ስለምታውቅ ይሄንን ብላ አስተምራ ከሆነ አምጣልኝ። ሁለተኛው ክርስቶስ ሰማይ ላይ እያማለደ ነው የሚለው ትምህርትህን ከጸናህበት ከእኔ ጋር ይፋዊ ውይይት እንድናደርግ እጋብዝሃለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አመሰግናለሁ። እሺ ቴንክ ዩ ቡጽዬ። አንደኛ አያችሁ አይደል ተግባቦት ህግ የሚያውቁ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሉ ብዬ ስል እንደዚህ ነው ስላሉም ነው። የተወሰኑ ሰዎች ጋር ገባ ነበር። አሁን አኬ ተግባቦት ያውቃል፣ ልደተ ቃል ተግባቦት ያውቃል። እውነት ለመመስከር መዝሙረ ያሬድም ወሰደ መለስ ያደርገዋል እንጂ ተግባቦት ያውቃል። ከብፁዕ አምላክ የሆነ ጊዜ ተፋጭተናል፣ ግን አሁን ብፁዕ አምላክ ተግባቦት ያውቃል። አየህ በቃ አሁን ደቂቃ አበዛህ አቁም አልኩት አላልኩትም፣ ቢቀጥል ይቀጥላል። ተግባቦት ህግ የሚያውቅ ሰው አንዳንዴ እውቀት የሌላቸው ሰዎች ናቸው። የተግባቦትን ህግ አለማወቃቸውን በጫጫታና በስድብ እየገቡ ግለሰብን በመሳደብ ያልሆነ ነገር በውሸት ደግሞ ውሸት ነው የሚዋቸው በሙሉ እና እንደዛ በመናገር ተገቢ አይደለም። እና እኔ ማንም ሰው ይግባ፣ ግን የተግባቦትን ህግ ጠብቆ የሚያወራ ማለት ነው። በቃ ማይክ እስኪሰጠው ድረስ ይጠብቃል። ከዛ ደቂቃ ካነሰ ቅዱስ እግዚአብሔር ምስክር ነው 30 ደቂቃ ስታይ ብሎ ብለኝ ብፁዕ እሰጠዋለሁ። እዚህ 30 ደቂቃ ለመስማት እኔ የምቸገርበት የለም። በነጥብ ይዛለሁ። አሁን እስካሁን ያወራውን አወራ። ለእኔ ጥያቄ ብሎ የጠየቀኝ ሁለት ጥያቄዎች አሉ። ወደ ጥያቄዎቹ ገባለሁ። አንዱ ጥያቄ ጠይቀኝ፣ ሶስት ጥያቄ ጠይቀኝ። አንደኛውን ዘንግተው ነው ብፁዕ ስናገር ይህን አልጠይኩም ብለህ ካልከኝ እተዋለሁ ማለት ነው። ቅድም እነዚህ መጽሐፍቶች ካሳየው በኋላ እዚህ አሁን በገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ እንደተጻፉት አይነት ዘፈን ብሎ የሚለው ቃል መውጣቱ የክርስቶስን የባህሪ አምላክነት የሚያስክድ ነው ወይ ነው ብለህ አልከኝ አይደል? እጹቤ ማን ነው? ብፁዕ እንደዚህ ብለህ ጠይቃኝ ነበር አይደል? አዎ የክርስቶስን የባህሪ አዳኝነት የሚያስክድ ነጥብ ካገኘህበት አሳየኝ ብዬ ጠይቄያለሁ። ሚውት ተደርጌያለሁ። ከቻልክ አንሳልኝ። ኖ ማን ያደረገው? ኮሜንት ላይ ሚውት አድርገውኛል። ከቻልክ አንሳልኝ ፕሊዝ። ሚውቱን አንሱለት ፕሊዝ። ሚውቱን አንሱለት ፕሊዝ። ኖ እንደዚህ በጨዋነት የሚያወሩ ሰዎችማ ሚውትም መጻፍ ይችላሉ፣ የፈለገው መጻፍ ይችላል። እነዚህ ተግባቦት ጠብቀው እንደዚህ የሚያወሩ ማለት ነው። ፕሊዝ ሚውቱን አንሱለት። እኔ ሚውት የቱ ጋር እንደሚነሳ አላውቅም። አንሱለት በጌታ እሺ። ከተነሳልህ ንገረኝ፣ ካልተነሳ እኔ መልሼ አስነሳልሃለሁ። ግን ፕሊስ ሞዴሬተሮች አንሱለት። ኦኬ የክርስቶስን አምላክነት ወይ ባህሪ አምላክነት ወይ ባህሪ አዳኝነቱን ያስክዳሉ ወይ? እንደነኛ አይነት መጽሐፍቶች አንዳንድ ቦታዎች ላይ የተጻፉ ቢገኙ ነው ብለህ ያልከው ብፁዕ። ኦኬ የገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ ያለው አይነት ጽሑፍ ቢነሳ የክርስቶስን የባህሪ አምላክነትና የባህሪ አዳኝነቱን አያስክድም። እኔ ስነግርህ አለ በግሌ። ግን ይሄ ብቻ አይደለም። የገላትያ መጽሐፍ ምዕራፍ 5 ቁጥር 19 ላይ ያለው አይነት ብቻ አይደለም የተጻፈው የክርስቶስን የባህሪ አምላክነት የሚያስክድ ጽሑፍ አለ። አሁን ቅድም ባነበብነው በመዝሙር 117 ቁጥር 22 ላይ ያለው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ብሎ የሚለውን እዚህኛው ላይ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ብሎ የሚለውን እዚህኛው ላይ ግንበኞች የናቋት ብሎ የጽዮኑን አለት የማዕዘኑን ድንጋይ የሆነውን ክርስቶስ ኢየሱስን አስክዷል ማለት ነው። ይሄ ጽሑፍ ያስክዳልን በሚመጣው ትውልድ ላይ ማለት ነው። ይህም ብቻ አይደለም። በዋቢነት ወደ ጥያቄ እንመለስ። በዋቢነት ለምሳሌ በዚህ በአቡነ ተክለ ሃይማኖት እትም ላይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ እንደሚናገረው የምታውቀው ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራቱ ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደምሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎቹን ይገድላል። የወገቡ መታጠቂያ ጽድቅ ነው፣ የጎኑ መቀነት ታማኝነት ይሆናል ብሎ በአቡነ ተክለ ሃይማኖት እትም ትክክለኛው ዕብራይስጡ የሚናገረውን ቁጭ አድርገዋለች ኦርቶዶክስ ዚያ። ቴንኪዩ ስለዚህ ስራዋ። አሺ ይሄንኑ ቃል የክርስቶስን ባህሪነት አምላክነት የሚያስክድ ይሄ ለመሲሁ የተነገረ ነው። ልብ በሉ። በዚህኛው ትርጉም ላይ ከእሴይ ግንድ በትር ትወጣለች፣
ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል፣ አበባም ከግንዱ ይወጣል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመንፋት መንፈስ ያርፍበታል። በወንድ አንቀጽ ነው የሚናገረው። ልብ በሉ። ይሄ ቀጥታ ለመሺሃው የተነገረ ነው። ለየሺዋ የተነገረ እንጂ ለማርያም የተነገረ አይደለም። ማርያምን እዚህ ውስጥ የምናገኛት ከእሴይ ግንድ ውስጥ የወጣች እሷም አንድ ቁጥቋጥ ናት። ቁጥቋጥ ማለት ምን ማለት ነው? ልጅ ማለት ነው። ልክ ነው። ከእሴይ ግንድ በወጣች ቁጥቋጥ ድንግል ሴት ተወልዷል። ግን ወጣ የተባለው እሱ እንጂ ወጣች ተብላ የተባለች እሷ አይደለችም። ትወጣለች የተባለችው ሳይሆን ይወጣል ነው የተባለው። መጽሐፉ ይወጣል እንጂ ትወጣለች የሚል የለም። ይወጣል የተባለው ከእሴይ ግንድ መሲሁ እንደሚወጣ፣ ከዳዊት ዘር እንደሚወለድ፣ ከቤተልሔም ኤፍራታ እንደሚወለድ የሚወለድበትን ዘመን ብሉይ ኪዳን ነቢያቶች ደጋግሞ ተናግረዋል። ብፁዕ ታውቃለህ። አሁን ይወጣል ብሎ የሚለው በወንድ አንቀጽ ነው። በወንድ አንቀጽ መሆኑን የእግዚአብሔር መፍረት ያርፍበታል፣ የወገቡን መቀነት ታማኝነት ይሆናል እያለ በወንድ አንቀጽ ነው የሚያወራው። ይሄ ቀጥታ ለኢየሱስ ክርስቶስ የተነገረ ነው። ምን ማርያምን እዚህ ውስጥ አታገኛትም። ቀጥታ ለኢየሱስ ነው የተነገረው። እዚህ ጋር ደግሞ ከእሴይ ግንድ በትር ትወጣለች። ከእሴይ ግንድ በትር ይወጣል። በትር ምንድን ነው? በመጽሐፍ ቅዱስ በትር ስልጣን ነው፣ ገዢነት ነው፣ አስተዳደር ነው፣ ንግስና ነው። ንጉሱ ነው ይወጣል የተባለው። ቀንድ ምንድን ነው? በመጽሐፍ ቅዱስ ላይ ቀንድ ንግስና ነው፣ ስልጣን ነው፣ ኃይል ነው። የዮሐንስ አባት ባይዞ ጥያቄን አረሳሁትም ጽፌዋለሁ። የመጥምቁ ዮሐንስ አባት ዘካርያስ ካህኑ ትንቢት ሲናገር የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ምን አስነስቷል ይላል። ቀንድ አስነስቷል። ቀንድና እዚህስ ምንድን ነው? በትር በዘዳግም መጽሐፍ ማነው? ዘዳግም አልኩኝ፣ ዘፍጥረት መጽሐፍ 49 ማለት ነው። 49 ላይ ለይሁዳ በተነገረበት ቦታ ላይ በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ ብሎ ኩልል አድርጎ ስለ መሲሁ ይናገራል። በትረ መንግስት ከየት አይጠፋም ይላል? ከይሁዳ። ዙፋን ማለት ነው፣ ንግስና ማለት ነው፣ ገዢነት ማለት ነው፣ አለቅነት ማለት ነው፣ አስተዳደር ማለት ነው። እሱ ማን ነው ታዲያ የተባለው? እሱ የተባለው ኤልጊቦር ተብሎ የተጠራው፣ ሻረሻሎም ተብሎ የተጠራው፣ አቪአድ ተብሎ የተጠራው ኢየሱስ ክርስቶስ እንጂ ማርያም አይደለችም። ማርያም የእሷ የማህፀኗ ፍሬ መሆኑን ማንም ዲና የሚያደርግ የለም። ካለስ በእውነት የአባቶች አምላክ ይፋረደኝ፣ አደባባይ ላይ እስኪያልበው ድረስ ሞግተዋለሁ። የማህፀኗ ፍሬ ነው፣ ምንም ጥርጥር የለውም። እሷ የተገኘችው ከዳዊት ዘር ነው። አዎ የእሴይ ቁጥቋጦ ዘር ሆና ተገኝታለች። የዘር ሐረግ ማለት ነው። ይወጣል እንጂ የተባለው ትወጣለች የሚል የለም። መሲሁን አያስክድም። ይሄ አይነት ትርጓሜ ይሄኛው ብፁዕ እንደ ሰነ መለኮት ተማሪነትህ ያስክዳል። ይሄ ጽሑፍ ቆይቶ ያስክዳል። ይወጣል ብሎ ትወጣለች። ኤርሚ በሴት አንቀጽ ስለተጻፈ አንተ ለማርያም ተጻፈ ብለህ ትርጉም ሰጥተህ እያነበብክ ነው እያየሁ ያለሁት እንጂ ማንም በሴት አንቀጽ ስለተጻፈ ለማርያም ተጻፈ ብሎ ቤተክርስቲያን በአንድምታም በአውደ ምሕረትም በጉባኤ ቤትም አመጣዋለሁ። ትንቢተ ኢሳያስን አመጣዋለሁ። የአንድምታ ትርጓሜ አለኝ ብፁዬ። በእውነት ለማርያም ተተርጉሞ ከሆነ አሳየን። ኖ ትርጓሜን ቆይ ቀስ ብዬ አንተ ነህ ለማርያም የተረጎሙ ከሆነ እንጂ ለማርያም ተተርጉሞ ከሆነ የተርጉሞ ያስተማረ የጉባኤ ቤትም የአውደ ምሕረትም ወይም ደግሞ የቤተክርስቲያን መጽሐፍ ካለ አሳየን። በሴት አንቀጽ እዚህ ተቀመጠ እንጂ ለማርያም ነው ተብሎ እሺ፣ ለማን ነው? ትንቢተ ሕዝቅኤል ነው ያለኝ፣ ከኢሳያስ ያለ ይመስሎኛል። ቆይ ባልሳሳት ትንቢተ ኢሳያስ እናየዋለን፣ አንድምታውን በኋላ ላይ ማለት ነው። ይሄ እንኳን አንድምታው ላይ ትርጓሜው እንኳን በትክክል እንኳን ከተረጎሙት ለመሲሁ ነው ብለው ከተረጎሙት ይሄኛው መጽሐፍ ትክክል አይደለም ነው። ስለዚህ ምንድነው የጠየቀኝ ጥያቄ? መሲሁን ማነው ጌታን የባህሪ አምላክነቱን እና የባህሪ አዳኝነቱን ያስክዳሉ ብለህ ካልከኝ ብፁዕ በጥንቃቄ ካየኑ አዎ የሚያስክዱ ጽሁፎች በጣም ብዙ ናቸው ያሉት። በዋቢነት እነዚህን ጠቀስኩልህ እንጂ ማለት ነው አሉ በጣም ብዙ የሚያስክዱ። እዚሁ ላይ እንሆንና
ኤርሚ እዚሁ ላይ እንውልና ይሄ በሴት እኔ ጋርም አለ። ከእሴይ ስር በትር ትወጣለች አበባም ከግንዱ ይወጣል እያለ ይናገራል። ይሄ በሴት አንቀጽ የተጻፈውን ስለ ማርያም ነው የተጻፈው የተነገረው ተብሎ በቤተ ክርስቲያናችን ትምህርት የተሰጠበት ትርጉም የተሰጠበት ካለ አሳየኝ። አንተ ነህ ስትተረጉም ያየሁት ለማርያም ነው ያሉት ብለህ ለማርያም ነው ብለህ አስተማሪ ቤተክርስቲያን መጽሐፍ ካለ ትርጉም ሰጥቶ በሴት አንቀጽ መባሉ ለማን የተነገረው እኮ አንተ ለማርያም ነው ብለህ ትርጉም ሰጠው። ለማርያም ሊሉ ፈልገው ነው በሚል ትርጉም ሰጠው። ግን ብለናል ያ ለማን አለ? ልታሳየኝ ትችላለህ? በሴት አንቀጽ ስለተቀመጠ ለማርያም ነው ብሎ ስለ ማርያም ያስተማረ ይህን ክፍል ጉባኤ ቤትም አውደ ምሕረትም የቤተክርስቲያን መጽሐፍ ጉባኤ ቤት የአንድ ምታ ትርጓሜ ትንቢተ ኢሳይያስ በሊቃውንት የታተመና የተዘጋጀ ባይዞ እኔ ጋር የመጡ መጽሐፍቶች አንዳቸውን እንዳትጠራጠሩ የቤተክርስቲያን መጽሐፍቶች በሚገባ ማቅ የቤተክርስቲያን ልጅ ነበርኩኝ። ኦኬ ምዕራፍ 11 ወትወፅ በትር እምስረ ዳዊት ነው ብሎ እምስሮ እሴይ ነው ብሎ የሚል ወትወፅ ማን በሉ አላቸው። ወትወፅ በሴት አንቀጽ ማጻፉ አላቸው። አሁን ትርጓሜውን ተው፣ ቀጥታ ወትወፅ በሴት አንቀጽ ማለት ነው። ኦኬ ለወንድ ቢሆን ወይ ወፅ ወይ ደግሞ ሌላ ቃላትን እንደምጠቀሙ ማለት ነው። ወትወፅ ብለው ካለ በሴት አንቀጽ የተጠቀሙት ኤርሚዬ በሴት አንቀጽ መጠቀሱ እኮ ይኸው እኮ እዚህ መጽሐፉም ላይ ያለ አሁን በሴት አንቀጽ የተጠቀሰው ለማርያም ነው ብለው ሰበኩ ስላልክ የሰበኩበትን አሳየ ሁሉም እንዲረዱ ነው። ብፁዕ በሴት አንቀጽ ዕብራይስጡ ይጠቀመዋል። ይህን ክፍል ዕብራይስጥ አዋቂዎች ስላሉ አስገባለሁ እኔ ከታች እንዳላኮላትፈው ዕብራይስጡ ማለት ነው። ብሉይ ኪዳን የተጻፈው በዕብራይስጥ ስለሆነ የዕብራይስጡ ቃል ይጠቀመዋል ወይ? አሞጽ አለ ወይ? ከእስራኤል አንዳችሁ ነቅቶላችሁ ከሆነ ኤርሚ የእንግሊዝኛውንም ዕብራይስጡም ይጠቀመዋል፣ ግሪኩም ይጠቀመዋል። አሁን እኔ ግን ያልኩ በሴት አንቀጽ ለምን ተጻፈ ለምን አልተጻፈ አይደለም። በሴት አንቀጽ ይጠቀመዋል። አንተ ምን አድርግልኝ፣ በሴት አንቀጽ ለምን ተጻፈ አይደለም። ኤርሚዬ ተረዳኝ። በሴት አንቀጽ ለምን ተጻፈ የሚል ችግር የለብኝም። እኔ ለማርያም ነው የጻፉት ስላልክ እሱም ማሳያ ስተን የቱ ጋ ነው ለማርያም ተብሎ የተሰበከው? ላሳይህ ነው። ቆይ አሳየን ለማርያም መሆኑን። ዕብራይስጡ በሴት አንቀጽ ነው የሚጠቀመው? አዎ ብለኛል ቅድም። ኤርሚ በሴት አንቀጽ መጠቀሙ አለመጠቀሙ ላይ አታተኩርልኝ። አንተ ለማርያም ነው የጻፉት ወደ ማርያም ቀየሩት ስላልክ እኛ ለማርያም ያስተማር በሴት አንቀጽ የተጠቀሰውን ለማርያም ያስተማርንበትን አሳየኝ ቤትም ቦታ ተርጓሚውን እኮ እዚሁ አባቶች የተረጎሙትን እናየዋለን። የግዕዙ ሴት አንቀጽ ነው። እርግጠኛው እነግርሃለሁ ያመጣሁ መጽሐፍ የሴት አንቀጽ ነው። የግዕዙ ሴት አንቀጽ ነው። የዕብራይስጡስ ነው ያልኩት። የዕብራይስጡ በሴት አንቀጽ አምጣውና አንብበው። የሴት አንቀጽ ነው። እንግሊዝኛው ሴት አንቀጽ ነው። ዕብራይስጡ በሴት አንቀጽ ነው ብለኛል ቅድም። አሁን እኔ አላመጣልህም። እኔ አሁን አልችልም። እኔ በዚህ ሰዓት እኔ ልገልጥልህ ላፕቶፕም የለኝም። ብፁዕ እንደማመጥ ዕብራይስጡ በሴት አንቀጽ ነው የተጻፈው ብለኛል። ዕብራይስጥን የሚያውቁ እዚህ እስራኤላውያን ስላሉ ካልተኙ ከነቁ ይመጣሉ እንዳላኮላትፈው። እሺ እስራኤላውያን ወገኖች እዚህ ያላችሁ ሰዎች ካላችሁ ኢቨን በይሁዲ እምነት ውስጥ ያላችሁ እንኳን አይደለም ክርስቲያኖች፣ በይሁዲ እምነት ውስጥ ያላችሁ ስማችሁ እንዳልጠራ እነማን እነ ሚካኤል አላችሁ እዚህ። አሁን ለምሳሌ ናታን ወይ ሰኒ እና አሞጽ እባካችሁ ካላችሁ ግቡ። ኤርሚ ግን በሴት አንቀጽ መጻፉ ማርያምን እየሰበኩ ነው ኦርቶዶክሶች ስላሉ እሱን አሳየን። መቼ ለማርያም ብለን መቼ ነው ትርጉም የሰጠነው? ግድ የለም ቆይ ዕብራይስጡ በሴት አንቀጽ ነው ብለህ ስላልከን እሱ እናጠራውና ከዛ ይኸኛው በሴት አንቀጽ መጻፉ ለማን እንደሆነ ትነግረኛለህ። ዕብራይስጡ በወንድ አንቀጽ ከጻፈው የእናንተ በሴት አንቀጽ በግዕዙ መጻፉ ነውር ነው። እሺ ወይ አንዴ ስልክ ለምን ለማርያም ነው ብለን የሰበክንበትን አታሳየንም? ቆይ ለማርያም ሲሰበክ ቤተክርስቲያን ውስጥ ከተገኘ እኔ ራሴ ለአንተ ነው የምማረከው። ለማርያም መሰበክ እኮ ብቻ አይደለም ብፁዕ ለማርያም ነው ስላልክ ነው እኔ ቃልህን ያከበርኩ። መሲሁ በሴት አንቀጽ ተጠርቶ ያውቃል? ብፁዕ መሲሁ በሴት አንቀጽ ተጠርቶ ያውቃል? የምናወራው ስለ ትንቢት ነው ኤርሚ፣ ስለ ትንቢት ነው። ስለ ትንቢት እያወራን ስለሆነ ይኸው በሴት አንቀጽ ነው በቃ የምናወራው ስለ ትንቢት ነው። እንደ ቅድሙ እየተደማመጠን ኢሳይያስ ትንቢቱን ሲናገር ይህን ትንቢት ሲናገር ለመሲሁ ነው አይደል የተናገረው?
አዎ ትንቢቱን ለመሲሁ ነው የተናገረው። ለመሲሁ በሴት አንቀጽ ትንቢት የተናገረ ነብይ አለ ከብሉይ ኪዳን ነቢያት? ይኸው ተናገረ ኢሳይያስ በትንቢቱ። ይኸው ኢሳይያስ በትንቢቱ ተናገረ። በሴት አንቀጽ ነው ኢሳይያስ ትንቢቱን የተናገረው ለመሲሁ። አዎ አንተ ለማርያም ነው ካልክ አሳየኝ። እኔ ለኢየሱስ ነው የተናገረው። አሁን አንተ አዎ በለኝና ኢየሱስን መሲሁን የትንቢተ ኢሳይያስ መጽሐፍ ምዕራፍ 11ን ሲናገር ኢሳይያስ በሴት አንቀጽ እየጠራው ነው መሲሁን የተናገረው ነው ብለህ ያልከኝ። አዎ ብለኸኛል። አዎ ለማርያም ግን የተነገረ አንተ ለማርያም ከተነገረ አሳየኝ። እሺ ምዕራፍ 9 ላይ ግን ትንቢተ ኢሳይያስ ቁጥር 6 ላይ መሲሁን በወንድ አንቀጽ ነው የጠራው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ነው ብሎ ያለው። ወንድ ልጅ ተሰጥቶናል ብሎ ያለውን ምዕራፍ 9 ቁጥር 6 ላይ ምዕራፍ 11 ላይ ወንድማችን ብፁዕ በሴት አንቀጽ ጠርቶታል። በሴትም በወንድም ነው መሲሁ የሚጠራው እያለን ነው። ኢየሱስ ሴትም ነው እያለን ነው ብፁዕዬ ማለት ነው። ኢሳይያስ ሴት ጠርቶታልና እያለ ማለት ነው። ኧረ ኤርሚተው አዎ ታዲያ በሴት አንቀጽ ኢየሱስ ሴት ነው። አሁን የቤተ ክርስቲያኗን ምን እያደረክ መሰለህ? የቤተ ክርስቲያኗን መጽሐፍ እያነሳክ እኔ ኢየሱስን እንድክደው እየታገልክ ነው። ሴት ነው አልኩ እንዳልኩ አላስክድም። አንተ አታድርገው። ቤተ ክርስቲያኗ ራሷ ለማርያም ትንገረኝ ለማርያም ነው ብላለች ስላልክ አሳየኝ። የቱ ጋ ነው ቤተ ክርስቲያን ይሄን ክፍል ለማርያም ነው ብላ የተረጎመችው? ኢሳይያስ በወንድ አንቀጽ ለመሲሁ ከጻፈ በሴት አንቀጽ መጽሐፏ ቤተክርስቲያኒቱ ለምንድን ነው ተወጽ ብላ ለመጻፍ ሲጀምር? ቆይ ለመሲሁ መጽሐፉን እኔን ማንተም እንተማመናለን፣ ዓለም ሁሉ ያምነዋል፣ መጽሐፍ ቅዱስን የሚያምን ማለት ነው። ለመሲሁ የተነገረ ክፍል አለ። የትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 6 ለመሲሁ የተነገረ ነው እስከ ቁጥር 7 ድረስ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ የሚል ማለት ነው። ወንድ ልጅ ስለሚወለድባት ሴት አይደለም የሚናገረው ዘጋ፣ ስለተወለደው ወንድ ነው። ወንድ ልጅ ስለምትወልደዋ ሴት ምዕራፍ 7 ቁጥር 14 ላይ ተናግሯል። ምዕራፍ 9 ቁጥር 6 ላይ ግን ስለሚወለደው ብላቴና የሰላም አለቃ እንደሆነ አምላክ እንደሆነ የዘላለም አምላክ እንደሆነ ተናግሯል ማለት ነው በወንድ አንቀጽ። ምዕራፍ 11 ቁጥር 1 ላይ ደግሞ አንተ በሴት አንቀጽ መሲሁን ጠርቶታል ነው እያልከኛለሁ። ይሄ ማለት ምን ማለት ነው? ኢሳይያስ ምዕራፍ 9 ቁጥር 6 ላይ መሲሁን በወንድ ጠርቶታል። ምዕራፍ 11 ቁጥር 1 ላይ በወንድማችን በብፁዕ ትርጓሜ በሴትም ጠርቶታል እያለ ነው። ስለዚህ ኢሳይያስ ኢየሱስን በወንድም በሴትም አንቀጽ ጠርቶታል እያልከኝ ነው። ይኸውልህ ኤርምዬ አንተ ይህንን ክፍል የገለጥከው ይሄ መጽሐፍ የኢየሱስ ክርስቶስን አዳኝነት እንደሚያስክር ልታሳየኝ ገለጥክ። ልታሳየን ከገለጥክ በኋላ ምዕራፍ 11 ትንቢተ ኢሳይያስ ምዕራፍ 11ን ገለጥክና በሴ ስር በትር ትወጣለች የሚለውን አነበብክና ለማርያም ብለው ጽፈውታል እያልክ ነገርከኝ። ኢየሱስን አስክደው ለማርያም ነው የጻፉት፣ ለማርያም ነው ብሎ ይሄንን ያስቀመጡት አልከኝ። የቱ ጋ ነው ለማርያም ያስቀመጡት? አሳየኝ። በየትኛው መጽሐፍ በየትኛው ደምረት ትምህርት ለማርያም አስቀመጡት? አንተ ነው ለኔ ማሳየት ያለብህ። ከኔ ጋር ታርገው ክርክሩ። እሺ ልጹን የቱ ጋ ነው ለማርያም የተባለው? እሺ ያልከውን እንዳትረሳ። አሁን ትርጓሜው ላይ ነው የሚሄደው። አንድምታ ትርጓሜው እዚህ ጋር ማለት ነው። ያልከውን ግን እንዳትረሳ። የዕብራይስጥ ቋንቋ አዋቂዎች ይመጣሉ። ያችን ክፍል ብቻ ያነቡልኛል እንዳላኮላትፈው ብዬ ነው። እኔ ገና ዕብራይስጥ ሀሁ ነው እየተማርኩ ያለሁት። የዕብራይስጥ ሀሁ ነው እየተማርኩ ያለሁት። ኦኬ ሲመጡ ያ ክፍል ኢሳይያው ምዕራፍ 11 ላይ ያለውን እዚህ ወትወፅ ብሎ ያለውን ትወጣለች ብሎ ያለውን ከሴ ግን በትር ትወጣለች ብሎ ኦርቶዶክስ በዚህኛዋ ላይ ትወጣለች፣ በዚህኛው ትርጓሜ ላይ ይወጣል ብላ ያለችውን በደንብ ግልጽ አድርጋ አስቀምጣለች። እዚህ በወንድ አንቀጽ ነው የጠራችው፣ ለመሲሁ ነው። ይሄ ምንም ስህተት ሕጸጽ የለበትም። የቀድሞ 80 ያሉ ይሄኛው ግን ሕጸጽ ስህተት አለበት። የሆነ ክፍል ላይ ሁሉም ባይሆንም እንኳን ሕጸጽ አለበት። ምን የቃላት ስህተት አለ። ዕብራይስጡ ካለ ብቻ ኦርቶዶክስ ነጻ ትወጣለች። ዕብራይስጡ ካላለ ግን መሲሁን የሚያሳስት መሲሁ የሚወጣው ከእሴ በትር መሆኑን እየተናገረ በትር ማለት ልብ በሉ፣ በትር ማለት ቅድም የተናገርኩት ቀንድና በትር ብሎ የሚለው ቃል ስልጣን፣ ገዢነት፣ አስተዳደርን ነው የሚናገረው። በሉቃስ ወንጌል መጽሐፍ ዘካርያስ የተናገረው በትንቢት የተናገረው ከብላቴናው ከዳዊት ቤት የመዳንን ቀንድ አስነስቷል ማለት የመዳንን ንጉስ፣ የሚያድን ንጉስ፣ የሚያድን ገዢ፣ ህዝብን የሚገዛ የሚያስተዳድር አለቅነት፣ እልቅና ያለውን ንጉስ ነው፣ ገዢ ነው ይወጣል ብሎ የሚለው። ቀንድ ብሎ የሚለውና በትር ብሎ የሚለው ሁለቱም ተመሳሳይ ነው። ስልጣን፣ ገዢነት፣ ዙፋን፣ ኃይል እንደዚህ ማለት ነው። ሂዱ ጠይቁ፣ በዕብራይስጡ ማለት ነው። በትርና ቀንድ እንደዚህ ነው የሚተረጎመው። ቀንድ ማለት የከብት መውጊያ ቀንድ ማለት አይደለም። ኦኬ። ስለዚህ በትር ብሎ የሚለው እዚህ በኢሳይያስ ትንቢት መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው ገዢነት ማለት ነው። ከእሴይ ግን በትር ይወጣል ማለት እኮ ቀጥታ እንደው ሌላ እንኳን ሳላንዛዛላችሁ ወንድሞቼ እንደው በመድኃኒ ዓለም ክርስቶስ
እዚህኛው በሌላ ትርጉም ላውጣ፣ በሌላ መጽሐፍ ቅዱስ ላውጣ። ዘፍጥረት መጽሐፍ ምዕራፍ 49 ታላቁ ነቢይ ሙሴ የተናገረበት ማለት ነው። በዛ መጽሐፍት ላይ ስለ ይሁዳ በተናገረው ክፍል ላይ እንደዚህ ይላል እና ወደ ትርጓሜ ወደ አንድምታ ትርጓሜ ሄዳለሁ። ይኸው ቁጥር 10 ላይ በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሚሆነው እስኪመጣ ድረስ አለ። ምን በትረ መንግስት ማለት የመንግስት በትር፣ የመንግስት ስልጣን፣ የመንግስት ገዢነት ይወጣል እያለ ነው። ይሄ ቀጥታ ሙስሊሞቹ ሲቃዡ ይሄ ለመሐመድ የተነገረው ይላሉ። እዛ ሄደ መሐመድ እንፈልግ ብራዘር፣ ይሄ ለማንም አይደለም የተነገረው። ይሄ ለንጉሳችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ የተነገረ ብቸኛ ትንቢት ነው። መሐመድ ይለናል ይመጣና ማለት ነው። የእናንተን መሐመድ እዚህ ውስጥ አልጻፈውም። ከተጻፈም ሐሰተኛ ብሎ ነው የሚያውቀው መጽሐፍ ቅዱሳችን። እዚህ ግን በትረ መንግስት ብሎ ቢለው በትረ መንግስት ብሎ ማለት ይሄ ስልጣን ገዢነት ማለት ነው። ኢሳያስና ነቢያቱ የተናገሩት በሙሉ እዩት፣ የሚናገሩትን ቃል በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ ሆነው እስኪመጣ ድረስ ካለ በኋላ የአሕዛብን መታዘዝ ለእርሱ ይሆናል አለ። ለመሲሁ አሕዛብ ሁሉ ይታዘዛሉ፣ አሕዛብ ሁሉ ይገዛሉ ማለት ነው። አዎ በትራችን ታዲያ ማን ነው? በትረ መንግስታችን ማን ነው ታዲያ? እዚህ ጋር በትንቢቱ መሰረት ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ ማለት ነው። ኦኬ ይህ በትር አለ ከይሁዳ የሚወጣው በትር እዚህ ጋር ላቅልማት እንደው በመድኃኔ ዓለም ነገዱን ኢሳያስ ጠቅሶ ቤተሰቡን ደግሞ ሙሴ ጠቅሰዋል ማለት ነው። ያው ከይሁዳ ነው አይጠፋም ያለው። ከይሁዳ ከ12ቱ ከያዕቆብ ልጆች ከይሁዳ አይጠፋም ማለት። ከይሁዳ ከማን ቤት ስንለው ኢሳያስ ከእሴይ ግንድ ማለት ከእሴይ የዘር ሐረግ እያለን ነው። ከዛብሎ እንዳትፈልጉት፣ ከንፍታሌም እንዳትፈልጉ፣ ከአሴር እንዳትፈልጉ፣ ነገዱ ከይሁዳ ነው። ሙሴ የሚወጣው በትር ነገዱ ከይሁዳ ነው። ከይሁዳ ደግሞ ከነ እሴይ ቤት ነው የሚወጣው። ምንድን ነው የሚወጣው? በትር ይወጣል። ኦርቶዶክስ ምን ትላለች? በትር ትወጣለች። በትር ትወጣለች ብሎ በትርን መንግስትን፣ የመንግስትን ስልጣን በሴት አንቀጽ አይጠራውም ነቢያቱ። እሺ ብፁዕ ወዳለው ልሂድ። ብሉይ ኪዳን በጣም ደስ እያለኝ ማለት ነው። በጣም ደስ እያለኝ። እሺ ይኸው ብፁዕ ምዕራፍ 11 ወትወፅእ በትር እምስረ እሴይ፣ ከነገደ እሴይ የሕዝቅያስ ዘሩባቤልን ይወልዳል። ከዛ ከሕዝቅኤልም ከዘሩባቤል ምግባር ሃይማኖት ትገኛለች። በሕዝቅያስና በዘሩባቤል መንፈስ ቅዱስ ያርፍበታል። ይኸውልህ በሕዝቅያስና በዘሩባቤል መንፈስ ቅዱስ ያርፍበታል። እንዲህ ነው የሚተረጎመው እውነት። እሺ የጌታ ምንድን ነው? ያድርበታል። ሶሪ በሕዝቅያስና በዘሩባቤል መንፈስ ቅዱስ ያድርበታል። እንግዲህ ሕዝቅያስ ስንተኛ ንጉሥ ነው? ከዳዊት እንኳን በኋላ በ7 እና በ6 አካባቢ ላይ ነው ያለው። 700 ነው 6 አይደርስም። 640 ኢዮስያስ ነው። ይሄኛው በ700 ዓመተ ዓለም ነው። ኢሳያስ በነበረበት ዘመን ማለት ነው። በኢዮአታም በሕዝቅያስና በአካዝ ዘመን ነው ኢሳያስ የነበረው። ኦኬ ሁለቱም ከነገደ ይሁዳ ቢሆንም ዘሩባቤልም የነበረው ከምርኮ በኋላ ሲመለሱ ነው። ታስታውሳለህ? ኦኬ ያድርበታል አለ። እሺ ከዛስ ግን መጽሐፉ ግን የሚናገረው ክርስቶስ ላይ ነው ያድርበታል ብሎ የሚለው እግዚአብሔርን የመፍራት መንፈስ ያርፍበታል ያለው ክርስቶስ ላይ ነው። የጌታ መንፈስ ተመለስና ማርያም ተብሎ የተተረጎመበትን ብቻ ነው። ተመለስና ማርያም ተብሎ የተተረጎመበትን ሊሄድ ነው። እያንዳንዱን እያወራሁት ነው። ስህተቱ ምን ያህል እንደሆነ ያው እዚህ ጋር ማርያም መሆኗን እዚህ ጋር የሚታይ የተጻፈውን አነብልሃለሁ። ስህተቱ ምን ያህል እንደሆነ ትርጓሜ እንኳን ሲጽፉት የጌታ መንፈስ በእኔ ላይ ነው ነው ያለው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ ያው በሉቃስ 4 ላይ የተነገረው ማለት ነው። ኦኬ የሚወለደው ብላቴና ኢየሱስ ክርስቶስ የዳዊት ልጅ ላይ ነው። ምንድነው? የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር የመፍራት መንፈስ ያርፍበታል። በማ ላይ? ከእሴይ ግንድ በሚወጣው በትር ማለት ብላቴና ማለት ልጅ። የእሴይ ልጅ ማን ነው? ኢየሱስ ክርስቶስ። በትር የተባለው ምንድን ነው? ንግስናው፣ እልቅናው፣ ገዢነቱ፣ አስተዳደርነቱ። ኦኬ እነሱ ለማን የሰጡት? ለዘሩባቤልና ለሕዝቅያስ። ለሕዝቅያስና ለዘሩባቤል መንፈስ ያርፍበታል ብሎ ትንቢት የተናገረ የለም።
ያው ዘካርያስ በትንቢቱ ሲናገር ለዘሩባቤል በመንፈሴ እንጂ በኃይልና በብርታት አይደለም ብሎ ትንቢት ተናግሮለታል። ልክ ነው ማለት ስራውን የምሰራው ቤተ መቅደሱን ስራውን የምሰራው በእኔ መንፈስና ኃይል እንጂ በሰው ጥበብና ኃይል አይደለም ነው። ቢሆንስ በዘሩባቤል ላይ መንፈሱን ቢያኖር እዚህ ጋር ግን የጥበብና የማስተዋል መንፈስ ያርፍበታል የተባለው ለመሲሁ የተነገረው ለዘሩባቤል አይቀጸልለትም። ኦኬ ጥበብና እውቀትን የሚገልጥ መንፈስ ኃይል የሚያደርግለት ምክር የሚገልጥለት ካለ በኋላ መንፈስ በልቦናው ጸድቀው ከይስ ልብ የሚያስደርገው ምግባር ትሩፋት የሚሰራበት መንፈስ ቅዱስ ያድርበታል ነው። እሺ ከዛስ ወይ መልእ ለአሌሁ መንፈሰ ፍርሃተ እግዚአብሔር ይላል። ወይ መልእ ለአሌሁ በላው ላይ የሞላበት መንፈሰ ፍርሃተ እግዚአብሔር የእግዚአብሔርን የፍርሃት መንፈስ ያርፍበታል ወይ ደግሞ ይመላበታል። ወይ መልእ ይመላበታል ቀጥታ ማለት ነው። በማለት በዘሩባቤል ነው እነሱ ብለው የተረጎሙት። ኢሳይያስ ግን በመሲሁ ላይ ነው ብሎ የሚለው። ኦኬ እግዚአብሔርን የመፍራት መንፈስ እግዚአብሔርን የሚፈራ መንፈስ ቅዱስ በሕዝቅያስ በዘሩባቤል ያድርበታል። ዋት ምን አላችሁ? በጣም ነው የሚያበሳጨው ወንድሞች እናቶቼ። ለጌታ የተነገረለት በአንድምታ እንደዚህ ኢሳይያስ እኮ እየተናገረ ያለው ከእሴይ ግንድ ስለሚወጣው ቁጥቋጥ ነው። ከእሴይ ግንድ ስለሚወጣው በትር ነው። ስለ ንጉሱ ነው ባጭሩ ስለ መሺያው ነው እየተናገረ ያለው። ስለ የሽዋ ነው እየተናገረ ያለው እንጂ ስለ ዘሩባቤል አይደለም እየተናገረ ያለው። ስለ ሕዝቅያስ አይደለም እየተናገረ ያለው። ሕዝቅያስማ በነበረበት ዘመን ራሱ በአራቱ የይሁዳ ነገስታት ዘመን በኢዮአታም በሕዝቅያስና በአካዝ ዘመን ኢሳይያስ ነበረ። ምን ብሎ ነው በሕዝቅያስ ላይ የእግዚአብሔር መንፈስ ያርፍበታል ብሎ ትንቢት የሚናገረው? ይኸው የእግዚአብሔርን የሚፈራ መንፈስ ቅዱስ በሕዝቅያስና በዘሩባቤል ያድርበታል። እውነት ኢሳይያስ ይህንን ትንቢት የተናገረው ዘሩባቤልና ሕዝቅያስን እያሰበ ነበር? እንዴት ያቃጥላል! በጌታ በኢየሱስ ክርስቶስም አንድም ይላልሃል። ይኸውልህ ወትወፅእ በትር ብለህ መልስ ይላል። ወትወፅእ ችት ትወጣለች ማለት ነው። ኢሳይያስ ግን በሴት አንቀጽ አይጠራትም። የብሉይ ኪዳኑ መጽሐፍ ቅዱስ አይ ቲንክ ለሰው ውሸት ነው እንጂ ትንቢተ ኢሳይያስ አለኝ። ግዕዙን ቀጥታ አሳይ ነበር። ወይ እንደውም አይ ቲንክ እሱም ላይ እንደዛ ብለው ጽፈውት ሊሆን ይችላል። ግን እኔ ዕብራይስጡ ነው የምፈልገው። ግዕዙን አላምነውም። ወንድሞቼ ናቶቼ፣ የሀገሬ ቋንቋ ነው። ኢትዮጵያ ኦርቶዶክስ የምትጠቀምበት ነው። ምንም ጥርጥር የለም። ከጥላቻ የምናገረው አንዳንድ ትርጓሜ ላይ አላምነውም። አማርኛውንም፣ ግዕዙንም፣ ኦሮምኛውንም፣ ትግርኛውንም አላምነውም። ወትወፅእ በትር ብለህ ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች። ይኸውላ አሳየኝ ብለህ ያልከው ይኸው ደረስን ብራዘር። ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች አለ። ኤርሚያስ ማርያም ከነገደ እሴይ መወለዷን ትክዳለህ ብለህ ብትለኝ ሰባኪ ነኝ፣ ሰብኬ ያሳምናለሁ። እንኳን ልክድ ቀርቶ አዎ ማርያምም የወጣችው ከነገደ እሴይ ነው። ከዳዊት ነገድ ከነገደ ይሁዳ ከነ አባባ እሴይ ቤት አባባ ብዬ የምላቸው ትልቅ ስለሆኑ ማለት ነው። ከእሴይ ግንድ ከዳዊት ዘር የተገኘች ድንግል ናት። ኢየሱስም ከዛ ዘር ነው የተወለደው፣ ከዛ ቤተሰብ ነው የተወለደው። ማርያም ከዛብሎን አይደለም የተገኘችው እንደሚታወቀው ማለት ነው። ማርያም የተገኘችው ከንፍታሌም አይደለም። ማርያም ዘሯ እና ትውልዷ ሐረጓ ከነገደ ይሁዳ ነው። ከነገደ ይሁዳ መሆኗ መጽሐፍ ቅዱስ ላይ አይናገርም ብለው ይላሉ አንዳንድ ጴንቶች። አደቢያስ ብራዘር በደንብ ነው የሚናገረው። መረጃ ዘመዷ ኤልሳቤጥ ብሎ ይላል። አዎ ኤልሳቤጥ ከአሮን ወገን ናት። እሷ ታዲያ በእናት ዘር እንደሆነ ታሪክ ይታወቃል። መጽሐፍ ቅዱስ ታሪክ ስላለው ማለት ነው። በታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ ይህን ታውቃለች፣ ታምናለች። እኛም እናምናለን። እውነት ነው። አባቷ ግን ከነገደ ይሁዳ ለመሆኑ በይሁዳ ቤተልሔም፣ ኤፍራታ ቤተሰቦቿ ነበሩ። ስለዚህም ትውልድ ሁሉ በየሀገሩ እንዲቆጠር ትእዛዝ በወጣ ሰዓት ላይ አውጉስጦስ ቄሳር ትእዛዝ ሲወጣ ከገሊላ ናዝሬት የተነሳ ከጮኛዋ ጋር ወደ ይሁዳ ነው የመጣችው። አንተ ለምን ትውልድ ሁሉ በየአባቱ ቤት ነው የሚቆጠረው? ሉቃስ 2 ላይ የሚናገረው ለዚህ ነው። ስለዚህ ማርያምን ከነገደ ዛብሎን ልትሆን ትችላለች፣ ከነገደ ኤፍሬም ልትሆን ትችላለች። ኤርሚ ነገሩን በእርጋታ ማየት አለብኝ ብለህ ናና ግጠሜ ብሉይ ኪዳን ላይ አንድም ቦታ ማርያም ነገዷ ከሌላ ነው ብለህ ልጠረጥራት አትችልም። ከይሁዳ ናት።
ነቢያት አልቀላመዱም። አሁን መሲሁ ይወለዳል ብለዋል። መሲሁ ሲወለድ ከነገደ ይሁዳ ነው ብለዋል። ሙሴ ተናግሯል፣ ኢሳያስ ተናግሯል፣ ኤርሚያስ ተናግሯል፣ ሕዝቅኤል ተናግሯል፣ ዳንኤል ተናግሯል፣ ዘካርያስ ተናግሯል፣ ዳዊት ተናግሯል። እነዚህ ሁሉ ከነገደ ይሁዳ መሆኑን ተናግረዋል። ከነገደ ይሁዳ ደግሞ ወላጅቱ ታዲያ ማናት? ድንግል ሴት ነች ብሎናል ኢሳያስ። ድንግሊቱ ማናት? የጌታዬ እናት ማርያም። ታዲያ ከእሴይ ግንድ መውጣቷን ትክዳለህ ኤርሚያስ ብለህ ካልከኝ አልካድኩም። ግን እሷ በትር ተብላ አልተጠራችማ። ለመሲሁ የተነገረውን ይኸው እመቤታችን ነች ትወለዳች ብለዋል። ከይቅርታ ጋር ኤርሚ ቀጥላ አንብበው። ከይቅርታ ቀጥላ አንብበው። አነባለሁ። ኤርሚ እንደምቀጥለው አምኜ ነው ዝም ያልኩት። እሺ አነባለሁ። እዚህ ጋር እንደምቀጥለው ስለማውቅ ነው። አነባለሁ። እሺ ወያርቅ ጽጌ ክርስቶስ ከእመቤታችን ይወለዳል። ያው እሷ መጀመሪያ ወጣ በትሯ ወጣ፣ ከእሷ ደግሞ እመቤታችን ይወለዳል ነው። ሶሪ ከእመቤታችን እሱ ይወለዳል ነው። ልክ ነው። እሱ ከእሷ ነው የተወለደው፣ ምንም ጥርጥር የለው። አንድም ወትወፅእ ከነገደ እሴይ ከተወለደች ከእመቤታችን ጌታ ይወለዳል። አየህ እችን ላቅልማት። ቆይ ኦኬ። ከነገደ እሴይ ከተወለደች ከእመቤታችን ምን ይላል? ጌታ ይወለዳል። እውነት ነው። እውነት ነው። እንቀጥላለን። ከፈለግም ማለት ነው። ሌላውን ልቀጥል ወይስ ላቁሙ? ምናልባት እኛን አቋርጦ ማውራት የሚፈልግ ካለ እድል ስጥ፣ ግን ጨርሰን ብታወሩ ደስ ይለኛል ከሌሎች ጋር። ችግር የለም። ይቅርታ ብሎ ነው ያለው። በእንደዚህ ከሆነ ያግባባኛል። ከሰዎች ጋር በስርዓት ይቅርታ ነው ያለው። ያው አንብቤ ያለውን። እሺ ያው በቃ እዚህ ላይ የተነገረው ማለት ነው። አሁን ከነገደ እሴይ ከተወለደች ይላል። ልክ ነው። እሰጥሃለሁ ከቢንያም ከነገደ እሴይ ከተወለደች ብላ ልክ ነው። ቅድም ያልኩት ማለት ነው። ነቢያቱም ሲናገሩ የነበሩት ይሄንን ነው። ማርያምም ወላጂቱም ከነገደ እሴይ ከነገደ ይሁዳ ከእሴይ ቤት ነው። ከነገደ እሴይ ነው ብሎ ያሉት እዚህ ጋር ቀጥታ ልናገር። እነሱ እንዳሉት ከእሴይ ቤተሰብ ከእሴይ ዘር። ነገዱ ግን ነገድ አይባልም እሴይ ሲጀምር፣ ግን ችግር የለውም ይገባኛል። የግዕዝም ቋንቋ ስለሆነ ከእሴይ ቤተሰብ ከእሴይ የዘር ሐረግ ከእሴይ ግንድ ማለት ነው። ቀጥታ ነብዩ የተጠቀመውን ነገድ ብሎ የሚለው የነገድ አባቶችን ስለሚወክል ማለት ነው ስለምታውቁት። ስለዚህ ከነገደ ይሁዳ ከእሴይ ግንድ ከተወለደቿ ከእመቤታችን ጌታ ይወለዳል። እውነት ነው። ቲክ አደርጋለሁ። እውነት ነው። ተወልዷልም። ግን እዚህ ጋር ወትወፅእ በትር ብለህ መልስ ካለ በኋላ ከነገደ እሴይ ለምን ወይት ለምን ከነገደ እሴይ በትረ ሕይወት ልብ በሉ። ሲጀምር በትረ ሕይወት እመቤታችን ትወለዳለች ነው ብሎ ያሉት እነ ዳዊት እነ ኢሳያስ እነ ሙሴ ግን ሲናገሩ የነበሩት ምንድን ነው? በትረ መንግስት። በትረ ሕይወትና በትረ መንግስት ይለያያል። በትረ መንግስት አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ ብሎ በወንድ አንቀጽ ነው የጠራው፣ መሲሁ ነው። ስለዚህ በትረ መንግስትና በትረ ሕይወት ይለያያሉ። ትርጓሜያቸውም ለየቀል ነው። አዎ ይህንን በእውቀት የደረጁ ሰዎች እንደጻፉት ሊቃውንት እንደጻፉት አውቃለሁ። ግን ሊቃውንቶቻችን ሁሉ ትክክል አይደሉም። ቆም ብለህ ከሰማ የአንዳንድ ፓስተር ትምህርትና ስብከት ሁሉ ትክክል አይደለም። የራሴን ቤት እንደምተች ሁሉ ማለት ነው። ትንቢተ አሞፅን እየጠቀሱ በጣም ብዙ ፓስተሮች ሲሳሳቱ አይቻለሁ። ትንቢተ አሞፅን ጠቅሰው ምዕራፍ 9 ቁጥር 7 ላይ በእውነት ኢትዮጵያ እንዲህ አይነት ሀገር ነች እያሉ ለኢትዮጵያ የተነገረው እዛ ጋር የተረጎሙት ፓስተሮቹ ትክክል አይደለም። እድል ከሰጠኝ ጠጨር ነው። እሺ መጽሐፉን ብቻ መጽሐፉን ያሁኑ መጽሐፍ እንዳትዘጋብኝ ቀረብ አድርግልኝ። እንግዲህ ሁላችሁም ስሙ። ከነገደ እሴይ መለስ አድርገው ወደዚህ በትረ ሕይወት እመቤታችን ትወለዳለች ካለ በኋላ በደንብ ስሙ። አሁን እመቤታችን ይሄው ግልጽ ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች ካለ በኋላ ሳትወለድ ይወለዳል። ከዛ በኋላ ቀጥላ አንተ ራስህ አንብበው። ሳትወለድ አይወለድም። ስለዚህ ኤርሚ እኔ ከፈለግካውን ጊዜ ከሰጠኸኝ 40 ጥቅስ
በትር በሴት አንቀጽ የተጻፈበትን 40 ጥቅስ ከብሉይ ኪዳን ላሳየ። በትር በሴት አንቀጽ የተሰጠ በትር የሚለው ቃል ለሴት አንቀጽ የተሰጠ እንደው ጊዜ አለፍጅብህ 10 ጥቅስ ላሳየ። ስለዚህ ምንድነው ልታሳይ ትችላለህ? እማምላክ ሳትወለድ ክርስቶስ ይወለዳል ብለህ አንተ ታምናለህ? በፍጹም። ለዚህ እኮ ነው አየህ ቲካ አደረግኩ እኮ አልኩህ እዚህ ጋር። ስለዚህ እሷ ሳትወለድ ከእሷ እሱ ተወለደ ነው የሚለው። ከዛ በተረፈ እኔ አሁንም እንደው በንጹህ ሕሊና ቅድም ስለ መጽሐፍ ቅዱስ እየተናገርክ ነበረ። እውነት ለመናገር የ2000 የ80ው መግቢያውን እስከ መጨረሻ አንብበው። በእኛ በጀት አልተሰራም በነገራችን ላይ። ስለዚህ በእኛ በጀት አልተሰራም። ኢትዮጵያ መጽሐፍ ቅዱስ ነው። ከዛ በተረፈ እኛ በግልጽ አማርኛ በሴት አንቀጽ የተጠቀሰውን በሴት አንቀጽ በግዕዙ ቤተክርስቲያን አርማ መጽሐፏ አንደኛ ቃል በቃል እዚህ ጋር ስህተት የምትላት ክርስቶስን ሳታስገባ እማምላክ ወላዲታ አምላክን እሷን በትረ መንግስት ብላ ከሆነ መቃወም ትችላለህ። ከእሷ እሱ ተወለደ ነው አንድምታው የሚለው እና ከዛ በተረፈ አሳየኝ ካልከኝ እንደው በትንሹ 10 ጥቅስ ላሳይ እችላለሁ። በትረ የሚለው ቃል በሴት አንቀጽ የተጠቀሱ ቦታዎችን በትንሹ በጣም ብዙ ማንሳት እችላለሁ በነገራችን ላይ። ስለዚህ ቤተክርስቲያን እዚህ ቦታ ላይ ቅድምም እንዳየኸው በየጊዜው ችግር ካለ ምናልባት አንተም ካላወቅከው በንጹህ ሕሊና ልናገር፣ የፕሮቴስታንት ትራንስሌሽን ወደ 120 ደርሰዋል። የካቶሊክ ቤተክርስቲያን 73 ነው። የእያንዳንዳቸው መና 66 ነው ያለው ፕሮቴስታንት ነው። ምንም ዋቢ ልታመጣልን አትችልም። እና እንደው መጽሐፍ ቅዱስ የሚለውን አጀንዳ በአግባቡ መነጋገር ይቻላል እና በዚህ ያክል ቀይራለች ብሎ በድፍር መናገር አንድምታውም ሳይል ምንም ሳይል ይሄ ነው። ስለዚህ አውጣ ካልከኝ ግን ላወጣ እችላለሁ። አመሰግናለሁ። ቴንኪው ኤርሚዬ፣ እኔ አመሰግናለሁ ቤኒ ለገባው። ግን እኔ አሁን ለአንተ ግብረ መልስ እንዲሰጥ አይደለም ይሄን ጥያቄ ያቀረብኩት። ይሄን ጥያቄ ያቀረብኩት 3 ጥያቄዎች ናቸው። ከጥያቄዎች አንተ ከ3ቱ አንዱን መርጠህ ይሄ መጽሐፍ የኢየሱስ ክርስቶስን አዳኝነት ያስክዳል ወይ ብዬ ለጠየቁ አዎ ያስክዳል ስላልከኝ አሳየኝ እያልኩ ስለነበር እንደሚያስክድ እንድታሳየኝ ሁለቱ እንዳለ ነው። እዚህ ድረስ ይበቃል ካልከኝ እዚህ ድረስ ይበቃል ካልከኝ ይሄንማ መልስላለሁ ነው ይሄን መልስላለሁ። ይሄ ክፍል የኢየሱስ ክርስቶስን አሁን እስካሁን ብሄርንበት የኢየሱስ ክርስቶስን አዳኝነቱን በባህሪው አዳኝ መሆኑን ሰዎች ባያምኑ እንዲፈረድባቸው የሚያደርገውን የክህደት ጥግ ያደርሳል። አሁን እስካሁን ያደርሳል። አረጋግጥልኝ። ለዛ ነው ያደርሳል ብያልኩ። አንደኛ ቢያንስ በሁለቱ ክፍል ላይ እንኳን ያለው ማለት ነው። ሁለቱ ክፍል ላይ ሌላውን ብተው በኢሳይያስ ትንቢት መጽሐፍ ምዕራፍ 11 ላይ እዚያው በኩረ ጽሑፉ ብሎ የሚለውን በትርጓሜ አባቶች የተረጎሙትና በኩረ ጽሑፉ ላይ እንደገና ደግሞ በ80 ዓመተ ምህረት በተተረጎመውና በ2000 በተተረጎመው ላይ ያለው ልዩነት መሲሁ በሴት አንቀጽ ኢሳይያስ የትኞቹም ነቢያት መሲሁን በሴት አንቀጽ አልጠሩትም። ለመሲሁ ተነገረ የተባለበት ቦታ በሙሉ በሴት አንቀጽ አልተጠራም። መሲሁ ወንድ እንደሆነ ይታወቃል። ንጉሥ እንደሆነ ይታወቃል። ገዢ እንደሆነ ይታወቃል። አስተዳደር እንዳለው ይታወቃል። የሰላም ሚኒስትር፣ የሰላም አለቃ በእነሱ ቋንቋ ሻረሻሎም ብለው ይሉታል እንጂ ይሏታል ብሎ አይልም። በሴት አንቀጽ አይጠራውም መሲሁን። ስለዚህ ነው በግልጽ አማርኛ ኢሳይያስ እንደውም ሲናገር ምዕራፍ 7 ቁጥር 14 ላይ ድንግል ሴት ነች የምትወልደው ብሎ ባይዘው አይሁዳውያን በዚህ ከኔ ጋር ይከራከራሉ። ግን ተከራክረው ግን ድል አይነሱም። እዛ ክፍል ላይ ድንግል ሴት ብሎ የሚለው እኮ ለልጃገረድ ሴት አይደለም እና ለልጃገረድ ሴት ሳይሆን ለልጃገረድ ሴት ቢሆን ኖሮ በቱላ ብሎ የሚለውን ቃል ይጠቀም ነበር። የዘፍጥረት መጽሐፍ ምዕራፍ 24ን ለርብቃ የተነገረውን ብለው ይላሉ። ኖ የኢሳይያስ ትንቢት መጽሐፍ ምዕራፍ 7 ቁጥር 14 አልማ ብሎ የሚለውን ቃል ይጠቀመዋል። ዕብራይስጡ ቀጥታ አልማ ደግሞ ማለት ይላሉ ለማምለጥ ሲፈልጉ አልማ ማለት ላገኘው አግብታ ለፍታችም አግብታ ባሏ አልሞተባትም ገናም ላላገባችም ሴት ይጠቀመዋልና አልማ የሚለው ቃል ግልጽ አይደለም ይላል።
አልማ የሚለውን ቃል ቀጥታ የትኞቹም የአይሁዳውያን መዝገበ ቃላት አልማ የሚለውን ቃል በእንግሊዝኛው ያንግ አንሜሪድ ውመን ነው የሚለው ማለት ድንግል ሴት ማለት ያላገባች ወንድ ማታቅ ድንግል ሴት ይለዋል ማለት ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14ን ሴተኛ ዳሪም ልትሆን ትችላለች ብለው ነው። ለዚህ ነው አይሁዳውያን ከኔ ጋር መጥተው ሲከራከሩ ሴተኛ ዳሪ ነች ብሎ ይላል። የጌታዬን እናት ማለት ነው። ማለት ትችላለህ፣ መብት ነው። መንፈሳችንን አታስቆጣውም። ግን በእውቀት ግን ሞግታህ የጌታ እናት ማርያምን ባልቴት ሴት ናት፣ ሴተኛ ዳሪ ነች ብሎ ሊያቃልል ግን የሚችል አይሁዳዊ ካለ ራባዮቻችሁን ጥሩ ብለናቸው ነበር። አልመጡም። ያውቃሉ ምን እንደሚናገር ስለሚያውቁ ታናክ ላይ አቅም ያለው ሰው ካለ ይምጣ ጥሯቸው ብለናቸው ነበር። ስለዚህ በቱላም ተብሎ ይባል በዘፍጥረት 16 አልማም ተብሎ ይባል በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 አልማ ብሎ የሚለው ቃል ያንግ አንሜሪድ ውመን ያላገባች ድንግል ሴት ማለት ነው። ስለዚህ መሲሁን የወለደችው ማናት ማለት ነው? ያላገበችዋ ወንድ ማታቀዋ ድንግል ማርያም የጌታዬ እናት ናት። ወንድ አታቅም ማለት ከእሷ ጋር ዮሴፍ በግብረ ሥጋ ግንኙነት አልተኛም። ሌላም አስገድዶ ከሚደፍር ወንድ አልጸነሰችውም። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በእግዚአብሔር መንፈስ ቅዱስ ኃይል በድንግሊቱ ማኅፀን ውስጥ አምላክ ሰው ስግው ቃል ተጸንሷል፣ ተወልዷል። ስለዚህ ኢሳይያስ ወንድ ልጅ ነው የምትወልደው ስሙንም ኢማኑኤል በእነሱ ንግግር አማኑኤል ብላ ተጠራዋለች ነው ያሉ። በወንድ አንቀጽ ስሙ ራሱ ስሙንም ነው፣ ስሟን አይልም። ስሙን ወንድ ነው ማለት ነው የምትወልደው ድንግሊቱ። ለዚህም ነው ኢሳይያስ እዛው ጋር ምዕራፍ 9 ቁጥር 6 ላይ ወንድ ልጅ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ነው ብሎ የሚለው። ወንድ ልጅ ሲሰጠን የተሰጠን ከአብ ከባህሪ አባቱ ተልኮ ቢመጣም በምድር ግን ዘር ሐረግ ያስፈልገው ነበርና የአብርሃምን የዘር ሐረግ ያዘ። የአብርሃምን የዘር ሐረግ ይዞ በእሴይ ግንድ የዘር ሐረግ ውስጥ መጣ። እሴይ ዳዊት እንደዚህ እያለ ተወለድ ማለት ሶሪ እሴይ ዳዊት ሰለሞን ሮባም አብያ እያለ እንደዚህ ይዞ መጥቶ ቀጥታ ቆጣሪው ማቴዎስ ወስዶ የሚያሳርፈው 5 እናቶችን ይጠራል። ማቴዎስ ወንጌል መጽሐፍ ላይ 5 እናቶች ተጠርተዋል። ከጌታዬ እናት ውጭ 4 እናቶች ተጠርተዋል። ኦኬ እነዛን 4 እናቶች ጠርቶ 5ኛዋን የጌታ እናት ማርያም ጋር ሲደርስ የማርያምም እጮኛ የነበረው ዮሴፍን ብሎ ይላል። የዘር ሐረጉ በዛ ስለሚጠቀስ ነው እንጂ ዮሴፍ ከኢየሱስ ጋር በዘር ንክኪ ምንም ነገር የለው ማለት የስጋ ዘመዱ ነው። ልክ ነው። ከነገደ ይሁዳ ነው። ልክ ነው። ግን ዘንበለ ዘር አብሲ ማለት ኦርቶዶክስ እንደምትለው ያለ ወንድ ዘር ጸንሳ የተገኘችው ድንግሊቱ ናት። ስለዚህ አልማና በቱላ ብሎ በሚል ማምታታት አትችሉም። እግረ መንገዴን ለአይሁዳውያኑ ማለት ነው። ኦኬ ስለዚህ ሴተኛ አዳሪ ሴት አይደለችም የወለደችው የጌታዬ እናት ድንግል ሴት ነች የወለደችው ነው። በባቢሎናውያን ታልሙድ ላይ ተገኝቷል። የፈለግከው ታልሙድ ላይ ይገኝ፣ የፈረንሳዩን ታልሙድ ላይ ይገኝ፣ በባቢሎናውያን ታልሙዳም ላይ ይገኝ፣ ሚሽናም ላይ ይገኝ፣ ግማራም ላይ ይገኝ፣ ትክክል አይደለም። ትክክል የሚሆነው ታናክ ላይ የተጻፈው ነው። ታናኩ ደግሞ በቶራና በክቱቪም በነቢ የተጻፈው መጽሐፍ ቅዱስ ላይ ኢሻያው የተናገረው ወንድ ልጅ ተወልዶልናል ነው ያሉ። ወንድ ልጁ ጾታው ምንድነው? ወንድ ነው። ሲጠሩትም ነቢያት በሙሉ ኤርሚያስ ሲጠራው በምዕራፍ 30 ቁጥር 20 ላይ፣ ሕዝቅኤል ሲጠራው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ፣ ዘካርያስም ሲጠራው በሙሉ ሲጠሩት መሲሁን በወንድ አንቀጽ ነው የጠሩት። በሴት አንቀጽ ትወፅእ ብሎ የጠራ የለም። ኦርቶዶክስ ብቻ እዚህ ጋር ትክክል አይደለችም። የአባቶች አምላክ ምስክር። አዎ የጌታችን እናት ከእሴይ ግንድ ነው እሷም የተገኘችው ከዳዊት ዘር። ልክ ነው። እሷ ከነገደ እሴይ ከነገደ ይሁዳ ከዳዊት ቤት ከነ እሴይ ቤት ተወልዳ መሲሁን ወልደዋለች። ሳትወለድ አልወለደችውም። በመጀመሪያ ተወልዳ ግን ወልደዋለች። እሷ ተወልዳ ከወለደችው ታዲያ ኤርሚያስ ጩኸት ምንድን ነው? የተወለደችውን ይችን ድንግል ሴት በትረ ሕይወት ብለህ ልትጠራ አትችሉም። ለምን? ነቢያት በትረ ሕይወት ብለው አልጠሯትም። በትረ መንግስት እያሉ ነው የጠሩት። በትር ይወጣል ነው ብለው ያሉት። እነ ዘካርያስ ሁሉ ትንቢት ሲናገር ከዳዊት ቤት የመዳን ቀንድ እያሉ ነው የጠሩት። ከነገደ ይሁዳ በትረ መንግስት ነው። እኔ አሁን ለምንድን ነው ያልኩትኝ? ማርያም በትረ ሕይወት ተብላ ልትጠራ አትችልም። በትር ብሎ የሚለው ቃል ንግስናን ስለሚያመለክት ነው እንጂ አሁን የህይወት እናት ብለህ ብትለኝ ኢየሱስን ህይወት ብለን ስለምንጠራው የህይወት እናት ብለህ ብትለኝ ኦኬ ያስኬዳል። አምላክ ብለህ ብትል ኦኬ ያስኬዳል። እኔ እቀበለዋለሁ። ምን ማለት ነው? አምላክ ተብሎ ሲባል አንዳንድ ሰዎች ይቃወማሉ። አምላክን ስላልወለድ ነው። የተወለደው አምላክ ነው ብራዘር፣ የተወለደውማ አምላክ ነው። ታዲያ ማን ነው ልትል ነው? አምላክ የአምላክ እናት ብለው ሲሉ አምላክን በስጋ ስለወለደችው ነው። ኦርቶዶክስ ይህን እንኳን ስትናገር በጨዋነት እንደምትናገር እነ መዝሙር ያሬድ ቤት ሁሉ ተናግሬያለሁ መጥቼ። ምንም ኦርቶዶክስን ከጥላቻ ጋር አይደለም የምናገረው።
ኦርቶዶክስ ወርቅ የሆነው ትምህርቷን ወርቅ ነው ብዬ እላለሁ። በተገኘበት ቦታ ትክክል ያልሆነው ትክክል አይደለም ብዬ እላለሁ። የጴንጤውንስ ወርቅ የሆነ ትምህርቱን ወርቅ ነው እንላለን። ወርቅ ካልሆነስ ወርቅ አይደለም ይባላል። እንዲህ እያልኩ ነው የመጣሁት። ስለዚህ በትረ መንግስት ብሎ የሚለውን ቃል በትረ ሕይወት ብሎ የጠራት የጌታ ዓይንና ቅድስት ድንግል ማርያምን የትኛውም ነቢይ በትረ ሕይወት ብሎ አልጠራትም። የብሉይ ኪዳን ነቢያት ግን ከሙሴ እስከ ሚልኪያስ ድረስ ያሉት ግን በትረ መንግስት፣ ገዢ፣ ንጉስ፣ ቀንድ፣ አለቃ፣ አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ እሱም ይቀርባል እያሉ እነ ኤርሚያስ ተናግረውለታል ማለት ነው። ስለዚህ ምንድን ነው የምትቃወመው ኤርሚያስ ብለህ ካልከኝ እዚህ ውስጥ በትረ ብላ የምትለው ቃል ለማርያም አትቀጸልም። በትረ አይደለችምና፣ ኦኬ አይደለችምና እዚህ ጋር የተጻፈው በትርና ሌላው በትር በምሳሌ እንኳን እናገናኘው ብለው ቢሉ ለምሳሌ በትር ተብሎ የተጻፈ በጣም ብዙ ቦታ ላይ አለ። አንድ ልናገር፣ ሐረገ ወይን ብለው በሚሉት ክፍል ላይ ማለት ነው ኦርቶዶክሳውያን ዘውልቁ 17 ላይ የአሮን በትር ምሳሌ አድርገው በዛ ይመስሏታል። ፍሬ ከእሷ ተገኝቷልና ፍሬው ክርስቶስ ነው፣ እሷ ግን በትር ነች ብለው ማለት ነው። ያ ክፍል ለመሲሁ አይደለም የተነገረው። ያ ክፍል ስለ ካህኑ ስለ አሮን ያው በትር አሁን ስጋ ብሎ የሚል ቃል አለ መጽሐፍ ቅዱስ ላይ ስናነብ፣ ወይ ደግሞ ስጋ ብለን ብንል አሁን ለምሳሌ ቢንያም ተነስቶ ዛሬ ምሳዬን ስጋ በላው ብሎ ቢል እና ደግሞ ሲምል የእናቴን ስጋ ብሎ ቢምል ወይ ደግሞ ኤርሚያስ ስጋዬ ነው ብሎ ቢል ሶስቱም ቃላት ላይ ስጋ 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 ብሎ የሚል የሚጠቀም ስለተጠቀመ አንድ አይነት አይደለም። ኤርሚያስ ስጋዬ ነው ብሎ ካለ ዘመዴ ነው እያለ ነው። ምሳዬን ስጋ በልቻለሁ ብሎ ካለ የፍየል ወይ የበሬ ወይ የበግ ፍየል ማነው ስጋ በልቻለሁ እያለ ነው። የእናቴን ስጋ ብሎ ካለ መሐላ ነው ማለት ነው። እንደዚሁም በትር ብሎ የሚል ቃል በተገኘበት ተመሳሳይ ትርጓሜ የለውም። ጥበብ ብሎ በሚልበት በተገኘበት ተመሳሳይ ትርጓሜ የለውም። ተመሳሳይ ቃላቶች ይገኛል። አሁን ቅድም ቢንያም ምን አለኝ? በትር ብሎ የሚል በሴት አንቀጽ የተሰራ ላመጣል ይችላል ብሉይ ኪዳን ላይ ሊያመጣ ይችላል። ግን ሲያመጣ ክፍሉ ውስጥ ቃሉ ለጥቅም እንዴት ሆነ የዋለው ብሎ የሚለው እናያለን አብረን። ኢሳይያስ 11 ላይ በትር ብሎ የሚለው የተጠቀሰው ቃሉ ለጥቅም የዋለው ከመሲሁ ጋር በተገናኘ ነው። ልክ የዘዳግም መጽሐፍ የዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ እንዳለው ማለት ነው። አሁን ታዲያ ኤርሚያስ ማርያም ከእሴይ ግንድ አልወጣችም? ወጣለች። እና ከእሴይ ግንድ ተወልዳደ እንደ ጌታን የወለደችው? አዎ። እኔስ መቼ ካድኩ? ቲክ እኮ ሰጠው፣ ራይት ሰጠው። እልል እላለሁ፣ አጨበጭባለሁ ለዚህ ቃል። ልክ ነው። ከእሴይ ግንድ ከነገደ ይሁዳ ተወልዳ ንጉሱን ወለደች። ምንም ጥርጥር የለውም። ስለወለደች ግን ይኸው ጨርሻለሁ። ስለወለደች ግን በትር አትባልም። በትር ብሎ የሚለው ቃል ለማርያም አይቀጸልም። ከተቀጸለም የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 የሚመጥናት ቃል አይደለም። ልክ እናንተ አሁን ኢየሱስ ያማልዳል ብሎ የሚለው ቃል ለኢየሱስ አይቀጸልም ብላችሁ ስትሉ የምንነው ስለሚያሳንሰው ከመለኮትነት ስለሚያወርደው ብላችሁ ነው ጥንቃቄ የምታደርጉት። ኦኬ፣ እሱ ጥንቃቄ እንዳለ በሌላ ርዕስ ላይ በዛውን እንይዘዋለን። ግን በትረ መንግስት በትር ብሎ የሚለው ለማርያም አይቀጸልም። ለምን? ስለማይመጥናት። ለምን ደግሞ አይመጥናት? ይሄ በትር ኢሳይያስ መጽሐፍ እዚህ የሚናገረው በትር ንግስና ነው፣ መንግስትን ነው የሚናገረው። ሙሴ መንግስትን ነው ብሎ የሚለው በትረ መንግስት እያለ በትር። ስለዚህ ይኸው ኢሳይያስ ትንቢት መጽሐፍ ላይ ተርጉመውታል ማለት ነው አባቶች። ማርያም ናት ብለው አጠፋው አላጠፋው ብዙዬ። ኤርሚዬ እንትኑ መልስልኝ ካሜራውን። በቃ ሰምተውሃል ሁሉም፣ እኔም ሰምቻለሁ። አዎ አላሰናከልከኝም። ይሄ የክርስቶስን አዳኝነት መልሰው ገጹን የኢሳያስ ነው እዛው ላይ ላውጣው። አዎ መልሰው። ይሄ የክርስቶስን የባህሪ አዳኝነት የሚያስክድ ሆኖ አናገኘውም በግልጽ ቋንቋ። አሁን እዚህ ጋር እንደተረዳሁት ኤርሚ ሊያሳይ የፈለገው በእሴይ ስር በትር ትወጣለች የተባለው ማርያምን ለማንገስ የተደረገ ነው፣ ስለ ማርያም የተነገረ ነው ይላሉ ብለው ያስተምራሉ አለ። ይሄ በእሴይ ስር በትር ይወጣል የሚለው ቃል ትወጣለች የሚለው ቃል የትንቢቱ የተነገረው የኢየሱስ ክርስቶስን ነው እንጂ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ መነገሩ የምናረጋግጠው አታንቀሳቅስብኝ ኤርሚ፣ እንዲታይ ያርግልኝ፣ መልስልኝ። አሁን እዚህ ጋር ምን ብሎ በግልጽ አስቀመጠው? ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች ብሎ ዘግቶት ቢሆን ኖሮ ኤርሚ ቅድም ለማርያም ሊናገሩ ፈልገው ገለበጡት ወደ ሴት አንቀጽ ያለው እውነት ይሆን ነበር፣ ያልከውም እውነት ይሆን ነበር። ግን እሱ ጋር ምን አየኸው? የእመቤታችንን መወለድ ሳትረዳ የኢየሱስ ክርስቶስ ከእመቤታችን መወለድ ቢወራልህ ምንም ጥቅም የለውም። አንተ እልል ብለሃል ቅድም። እልልታህን በምን አንጋም? ከነገደ እሴይ በትረ ሕይወት እመቤታችን ተወለደች። ከነገደ እሴይ ከተወለደች ከእመቤታችን ደግሞ ማን ተወለደ? ጌታ ተወለደ። ምኑ?
ይሄ ትንቢት ተፈጸመ። ምን የሚለው ትንቢት? ከእሴይ ስር በትር ትወጣለች የሚለው ወይም ከእሴይ ስር በትር ይወጣል ተብሎ የተነገረው ትንቢት ተፈጽሟል። ይኸው ጌታም ተወልዶም አይተነዋል። ማርያም ተወልዳለች፣ ከሷም ጌታ መወለዱን አይተናል። ይሄ የኢየሱስ ክርስቶስን የባሕርይ አዳኝነት ያስክዳል ብለህ ካልከኝ ኤርሚ ለአንተ ልትወው፣ የኢየሱስ ክርስቶስን ግን መምጣት የምስራች የሆነውን እነሆ በዳዊት ከተማ መድኃኒት ክርስቶስ እነሆ ተወለደላችሁ የሚለውን ይሄን የምስራች የሚያረጋግጥ መሆኑን ተረድቼበታለሁ። በዚህ እንቋጫ ነው።